ተናስተልን የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭታችን እንሆ ጀምሯል። እንግዲህ በዛሬ የቀጥታ ስርጭታችን አጀንዳ የምናደርገው እንግዲህ ከቅርብ ጊዜ ወዲህ በተለይ ሀገራችን ኢትዮጵያ ለባህር በር የቀረበችና እንደዚሁም ደግሞ ለአመታት ተዳፍኖ የነበረው ለ30 አመታት ተዳፍኖ የነበረው የባህር በር ጥያቄ አሁን ከተወሰኑ አመታት በኋላ በአጀንዳነት እየተመለሰ ይገኛል። እንግዲህ በአጀንዳነትም አልፎ ዓለም አቀፍ መነጋገሪያ ጉዳይ መድረሱ ይታወቃል። በዚህ ጉዳይ ላይ እስኪ አንዳንድ መሪዎች ምን እንዳሉ ወደ እናንተ እናደርስና በቀጥታ ወደ ያዝናቸው እንግዶች ላይ የቀጥታ ውይይት እናደርግ ይሆናል። እንግዲህ ፕሬዝዳንት ታዬ አጽቀ ሥላሴ በሁለቱም ምክር ቤቶች ላይ ቆይታ ያደረጉት ከ3 አስርት ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሐሳብ ማድረግ መቻሉን በሁለቱም ምክር ቤት ላይ ተገኝተው ንግግር ማድረጋቸው ይታወሳል። እንግዲህ ይህንን ባለፉት ዓመታት በባህር በር ጉዳይ ላይ አጀንዳ ተደርጎ የማይታወቀው ጉዳይ አሁን ግን ዓለም አቀፍ መነጋገሪያ ጉዳይ መሆኑ ነው የተጠቀሰው። በቀጣይ ደግሞ በሰላምና በዓለም ሕግ መሰረት ኢትዮጵያ ከዘጋት በርና ድሃ ካሰኛት መጠሪያዋ መገላገል አለባት ሲሉ ዶክተር አብይ አህመድ የመደመር መንግስት መጽሐፍ በሚያስመርቁበት ጊዜ የተናገሩት ንግግር ይታወሳል። በቀጣይ ደግሞ እንግዲህ አሰብ የማናት በተሰኘ መጽሐፍ ላይ ኢትዮጵያ በታሪኳ ያለፈቻቸው መነሳትና መውደቅ ከባህር ጋር ከነበራት ቅርበትና ርቀት ጋር ቀጥተኛ የሆነ ግንኙነት አለው የተሰኘን አሰብ የማናት መጽሐፍ ከተሰኘን ያዕቆብ ኃይለማርያም ዶክተር በመጽሐፋቸው የገለጹት ንግግር እንግዲህ ሁሌ የታወሰ ይኖራል። በመጨረሻ የመረጥነው እንግዲህ ራሱ ቀይ ባህር የኢትዮጵያ ተፈጥሮ ወሰን ሆኖ ኑሯል ይኖራልም። ራስ አሉላ አባነጋ የአፍሪካዊ ጄኔራል በመባል የሚታወቁት ያደረጉት ንግግር ነው። በእነዚህ ንግግሮች በቀይ ባህር ዙሪያና በባህር በር ዙሪያ ምን አንድምታ አላቸውና ሌሎች ጥያቄዎችን አያይዘን ስቱዲዮ የጋበዝናቸው እንግዶች አሉን። ወደዛ እናመራለን። በድጋሚ ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭት ዝግጅታችን እንሆ ጀምሯል። እዚህ ስቱዲዮ እንግዲህ እንግዳ ይዘናል። በዛሬ የምንወያየው አጀንዳ ቀደም ሲል ወደ እናንተ ያደረስኩት የባህር በር በተሰኘ ርዕስ ነው። በዚህ ርዕሰ ጉዳይ እንግዲህ እዚህ ስቱዲዮ እንግዶችን ጋብዘናል። አደም ካሚል ፕሮፌሰር የታሪክ ተመራማሪ ናቸው። ጥላሁን ኤርዳኖ ዶክተር የምህንድስና ባለሙያ ናቸው። ከተማ አልፍነህ ቺፍ ማስተር የቀድሞ ባህር ኃይል አባል ናቸው። እንደዚሁም ከውጭ ደግሞ እንግዶችን ይዘናል። ዶክተር ጸጋዬ ደግነህ ከጀርመን በርሊን የምጣኔ ሀብትና የአስተዳደር ባለሙያና እንደዚሁም የፐብሊክ ዲፕሎማሲ ተመራማሪ ናቸው። ሁለተኛ ደግሞ ጌታቸው በቀለም ከግሪክ አቴንስ ናቸው፣ የምጣኔ ሀብት ባለሙያ። ሶስተኛ አቶ አበበ ኃይሉ ከስዊድን የኢትዮጵያ ዲያስፖራ ተወካይና የባህር በር ጉዳይ ጸሐፊ ናቸው። ቆይታ የምናደርግ ይሆናል። እንድትከታተሉ አሁንም በአክብሮት እንጋብዛለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። እሺ፣ እንኳን ሰላም መጣችሁ። መልካም። ቀደም ሲል እንግዲህ በዳጉ የቀጥታ ስርጭት ዝግጅታችን በተለያዩ ጊዜያት መሪዎች ስለ ባህር በር ያነሷቸውን ርዕሰ ጉዳዮችን ወደ ተመልካቾቻችን ሳደርስ ነበርና ፕሮፌሰር ከርሶ ልጀምር እስኪ። በተለይ የቀይ ባህር ጉዳይ ወይ ደግሞ የባህር በር ጉዳይ ከተዳፈነበት ዓመታት አሁን ወደ ፕሬዝዳንቱም እንደጠቀሱት ወደ ዓለም አቀፍ መነጋገሪያ ጉዳይ መምጣቱ እንዴት ይመለከቱታል? እሺ፣ አመሰግናለሁ። የባህር በር ጉዳይ ጥያቄ የመንግስት ጥያቄ ብቻ አይደለም፣ የ135 ሚሊዮን ህዝብ ጥያቄ ነው። ስለዚህ ይሄ ጥያቄ ለምን በአሁኑ ጊዜ መጣ የሚለው ከወቅታዊ ሁኔታ የኢኮኖሚ ጉዳይ አለ፣ የልማት ጉዳይ አለ፣ የሰላም ጉዳይ አለ፣ የስራ አጥነትን መቅረፍ ጉዳይ አለ፣ ምርትን ወደ ማሰራጨትና ወደ መሸጥ የውጭ ምንዛሬ የምናገኝበትን ስልት እየቀየስን ያለ ነው። ከዚሁ ጋር በተያያዘ የግድቡ ጉዳይ ያው የረጅም ጊዜ መነጋገሪያ
አጀንዳው ነው። በመጨረሻ ግን በፈለግነው ደረጃ ተሳክቷል። አሁን የቀይ ባህር በር ጉዳይ ጥያቄው የሚሆነው ቀይ ባህር የማን ነበር ነው ጥያቄው። በስያሜው ቀይ ባህር የሚለውን ስያሜ አይደለም እኔ ባደኩበት በዛ አካባቢ ስያሜው ራሱ ባህር ነጃሺ በመባል ነበር የሚታወቀው። ነጃሺ ማለት አክሱም ላይ ሆኖ ሲመሩ የነበሩት የኢትዮጵያውያን መሪዎች በእነሱ ስያሜ ነው ሲጠራ የነበረው። በኢትዮጵያ ቁጥጥር ስር በነበረበት ጊዜ ቀይ ባህር እጅግ በጣም ሰላም መረጋጋት የሰፈነበት ኤሪያ ነበረ። ኢትዮጵያን ከዛ በምንም መልኩ በዛም በተንኮል አድርገው ግብጾች ተጫውተው ካባረሩም በኋላ የቀይ ባህር ጉዳይ ዛሬ ዓለምን የሚያሳስብ ጉዳይ ሆኗል። ምክንያቱም እኛ ከለቀቅንና ከተሰናበት እንዴት ተሰናበት እንዴት ቀይ ባህር እናጣን እሱ ሌላ ስልት የተሰራበት ጉዳይ አለ። ወደዛ በዝርዝር አልገባም። እኔ ሂደቱን በሙሉ ከታተሉ ነበር በዛ ቆይታዬ። ግን ዋናው ነገር እኛ ከዛ አካባቢ ከወጣን በኋላ ምንድነው የተከሰተው? ጦርነት በየመን ላይ፣ ጦርነት በሱዳን ላይ፣ ጦርነት በጅቡቲ ላይ፣ ጦርነት በኢትዮጵያ ላይ እንዲከፈት ተደረገ። ስለዚህ ቀይ ባህር ሰላም ያጣበት ጊዜ ነበር ማለት እንችላለን። ከዚሁ አንጻር የማይጠበቁ አንጃዎች ወይም ጽፈኞች ተፈጠሩ ቀይ ባህር ላይ። የየመኑ ሁሲዎች አንዱ ማስረጃ ነው። የኢራንና የእስራኤል ጦርነት ሁለተኛው ነው። የጋዛም ጦርነት ቀይ ባህር ሰላም ያጣበት ጊዜ ደረሰናል ማለት ነው። ለዚህ ብለው የቀይ ባህር በር ለኢትዮጵያ መመለሱና ተግባራዊ ማድረጉ የኛም የኢትዮጵያውያን ህዝብም መንግስትም ፍላጎት ነው። ከዛ ቀጥሎ ደግሞ የገልፍ ነዋሪዎች በምግብ ዋስትናና በውሃ ችግር እያሳሰባቸው ባሉበት ሰዓት ላይ እዛ አካባቢ ሰላም መፈጠር አለበት የሚለው በተደጋጋሚ ጥናቶችም እየወጡ ነው። ኮንፈረንሶች እየተካሄዱ ነው። ኢትዮጵያ ተመልሳ ያንን ባህር ብትቆጣጠር የምንፈልገው ሰላም ሊመጣ ይችላል። የምንፈልገው የምግብ ዋስትና ኢትዮጵያ በተለይ እንዳማራጭ የተያዘች አገር ስለሆነች የነሱን የምግብ ፍላጎት የምታሟላ ከዚህ አንጻር በአጭር ጊዜ በምጥን ውስን በሆነ ወጪ የሚፈልጉትን የምግብ ዋስትና ምርት ቀጥታ ከኢትዮጵያ አግኝተው ህዝባቸው ቀን በቀን እየጨመረ በመጣበት ቁጥር በተለይ ሳኡዲ 2030 የሚባል ፕሮጀክት አለ። የሳኡዲ የምእምናኖችን የማስተናገድ ሁኔታ እንደዋና አጀንዳ ተይዟል። እንደ ምሳሌ ብንጠቅስ እንደ አውሮፓ አቆጣጠር በ2022 105 ሚሊዮን ምእምናኖችን ነው ያስተናገዱት። 105 ሚሊዮንን አስተናግደው ወደ 250 ቢሊዮን ሪያል ነው ገቢ ያገኙት። ለነኛ ምእምናኖች የሚፈለገውን የምግብ ዋስትና ማሟላት ግዴታቸው ነው። ስለዚህ ከሩቅ ሀገር የሚያመጡትን ማጓጓዣውም ይጨምራል፣ ኢንሹራንሱም ይጨምራል። በጊዜው ማይደርሱም ከኢትዮጵያ ፍሬሽ የሆነ ምግብ ማግኘት ይፈልጋሉ። እኛ አሁን ግድቡን ከጨረስን በኋላ ኢትዮጵያም ካላት ተፈጥሯዊ ሁኔታ ይሄንን ምርት ፍላጎት የምታሟላ አገር ናት በሚለው ድምዳሜ ላይ ደርሰዋል። ኮይት ውስጥ የተደረገው ስብሰባ ይሄንን የሚያንጸባርቅ ነበርና ከዚህ አንጻር የባህር በር ጉዳይ እጅግ በጣም አስፈላጊ ለኛም ለጎረቤት ሀገራቶችም አስፈላጊ ሆኖ የተገኘበት መነጋገሪያ አጀንዳ ሆኗል። እንግዲህ እኛ ዲፕሎማሲያችን ምን ያህል ይሄዳል? በሰላማዊ መንገድ ማግኘት እንፈልጋለን። የሁሉም ፍላጎት ስላለ በኃይል መጠቀሙ ምናልባት በኃይል እንጠቀም ካልንም እኛ ካለን ባወር ካለን ኃይል የሚደፈር ኃይል አይደለም። ኢትዮጵያ ማለት 135 ሚሊዮንን 3 ሚሊዮን ያሸንፋሉ ብለን አንጠብቅም። ግን በሰላማዊ መንገድ በጋራ የምንጠቀምበትን መድረክ አመቻችተን የቀይ ባህር ጉዳይ ብቸኛ ተጠቃሚ ደግሞ በዛ ባህር በር ኢትዮጵያ ነች። ታንዛኒያ አትጠቀምም፣ ዩጋንዳ አትጠቀምም፣ ኬንያ አትጠቀምም። በብቸኝነት በዛ ምርታችንን ልከን የውጭ ምንዛሬም አግኝተን የውጭ ፍላጎትን አሟልተን መጠቀም የምንችለው እኛ ኢትዮጵያውያን ብቻ ነን። ከዚህ አንጻር ነው መታየት ያለበት የሚል አቋም ነው ያለኝ። መልካም ፕሮፌሰር እናመሰግናለን። ዶክተር ወደ እርስዎ ልምጣና እንግዲህ ዓለም አቀፍ መነጋገሪያ አጀንዳ መሆኑን እንዴት ያዩታል? በተለይ ደግሞ እርስዎ
ህዳሴ ግድብ ላይ መጽሐፍን ጽፈዋልና የታላቁ ህዳሴ ግድብን ተሞክሮ ወደ ባህር በሩን እንዴት ለማምጣት እንችላለን? በተለይ ደግሞ በዲፕሎማሲውና በህዝቡ ዘንድ እኩል አረዳድ እንዲኖር ምን መደረግ አለበት ይላሉ? በደንብ ስናየው የታላቁ ህዳሴ ግድብን ያህል የኢትዮጵያ ህዝብ ቅስቀሳ የሚያስፈልገው ጉዳይ አይደለም። የኢትዮጵያ ህዝብ ቀድሞ ነገር የራሱ ባህር በር እንደነበረው የሚያውቅ ነው፣ በደንብ ያውቃል። ምናልባት ሂር ኤንድ ዜር የተወሰኑ የፖለቲካ ጥቅም የሚያሳድዱ ኃይሎች ካልሆኑ በስተቀር በአዲስ ባህር አለህ ወይም ባህር ያስፈልግሃል ብለን የምንቀሰቅስበት ምንም መንገድ የለም። ማለት እሱ ብዙ አስፈላጊ ነው ብዬ አላስብም። ምክንያቱም የኢትዮጵያ ህዝብ ያውቃል በግድ ተቀምጦ ባህር በር እንዳይኖረው የተደረገ ህዝብ ስለሆነ ማለት ነው። እና ምንድነው ማድረግ ያለብን? ይሄን ወደብ ለማግኘት ምንድነው መደረግ ያለበት የሚለው ነው እኔ የሚያሳስበኝ። መልስ ማግኘት ያለበት እንዴት ነው የምናገኘው፣ በምን መንገድ ነው የምናገኘው የሚለው ላይ ብንነጋገር ነው። የኢትዮጵያ ህዝብ ወደብ አስፈላጊነቱ ምንም ጥርጥር የለውም፣ መንግስትም ያውቃል። ለተወሰነ ጊዜ የሆነ የፖለቲካል ሳይለንስ ነበረ ስለዚህ ጉዳይ። ልክ የህፃን ልጅ ጆሮ ይቆረጣል ተብሎ እንዳይናገር እንደሚደረግ እንዳልሰማ እንደሚደረግ አይነት ነገር ነበር የተደረገው። አሁን ኦልሬዲ በመንግስትም ትኩረት ተሰጥቶት እንቅስቃሴው ተጀምሯል። ይሄ ሙሉ በሙሉ የኢትዮጵያ ህዝብ የሚደግፈው ነው። ነገር ግን እንዴት ነው የምናገኘው የሚለው ነው በደንብ። እኔ እንደውም ጊዜ ይኑር ኃይለ አላቅም እንጂ ኤርትራ የምትባለው ስያሜ ራሱ እንዴት እንደመጣች ብዙ ሰዎች በትክክል እየገለጹ አይደለም። ድሮ የነበረች ሀገር አድርገው የሚወስዱ አሉ። በመጽሐፍ ቅዱስ ውስጥ ኤርትራ የምትባላለች። ኤርትራ ማለት እኮ በግሪኮች ኤርትራ ታሌሳ የሚል ቀይ ባህር የሚል ለቀይ ባህር የሰጡት ስያሜ ነው። ኤርትራ ራሷ እንዴት ተፈጠረች የሚለው ባጭሩ ለማስረዳት መጀመሪያ አውሮፓውያን አፍሪካን ለመቀራመት በሚያደርጉት እንቅስቃሴ ውስጥ ይጠቀሙ የነበረው የሃይማኖት ተጓዦችን፣ ጂኦግራፈሮችን፣ አሳሾች የሚባሉትን ሂስቶሪያንስ፣ አሳ አስጋሪዎችን ወዘተ ነበር። እንግዲህ በ18 አይ ቲንክ 60 ከ1840 እስከ 50 ባለው ጊዜ ውስጥ ጁሴፔ ሳፔቶ የተባሉ አንድ ጣሊያናዊ በቀይ ባህር አካባቢ ይመላለሱ ነበር። በዚሁ በተሰጣቸው ሚሽን መሰረት ከአፋር ህዝብ ጋር ተዋወቁ። በተለይም ከሱልጣን ኢብራሂም ከተባሉ የአፋር የዛ አካባቢ የአሰብ አካባቢ ሱልጣን ጋር ተዋወቁ። አፋርኛንም ትግርኛንም ተማሩ። ቀስ ብለው ቆይተው ሩባቲኖ ለተባለ የኢጣሊያዊ አሳ አስጋሪ ወይም የመርከብ ድርጅት ሱልጣን ኢብራሂም መሬት ትንሽ እንዲሰጡ መርከብ ማሳረፊያ እንዲሆነው በዚህ ሲመላለስ መርከቦቹ እንዲያልፉ ጀልባዎቹ እንዲያልፉ መሬት ቢሰጡን ብለው ይስማማሉ። ጁሴፔ ሳፔቶ ከሱልጣን ኢብራሂም ጋር ይስማሙና የአሰብን አካባቢ ይገዛሉ። ባለሳሳት 18000 ሊሬ ነው ምናምን ነገር። ከዛ በኋላ ያችን መሬት ይይዙና ሩባቲኖ ከተወሰነ ጊዜ በኋላ አይ ቲንክ 11 አመት በኋላ የጣሊያ መንግስት ይገባበታል። ሉክ እንግዲህ እንዴት አድርጎ እንደገቡ ማለት ነው። የጣሊያ መንግስት የአሰብን አካባቢ እያሰፋ ብሎም እስከ ጥዮ ከዛም ምጽዋ ከዛም እስከ መጨረሻው ራስ ቄሳር እስከሚባለው ድረስ እያስፋፋ ይሄዳል። እንግዲህ በዛ ሰዓት አፍሪካን የመቀራመት አጀንዳ ላይ ስለነበሩ የጣሊያን መንግስት ቅኝ ግዛት ማስፋፊያ መንገዱን በዚች አይነት ነው የተከተለው። ከዛ በኋላ እንግዲህ የኢትዮጵያ ባህረ ነጋሽ ነበረ ያ አካባቢ የሚባለው። ኤርትራ የሚባል ሀገር የለም፣ ኤርትራ የሚባል ባህር እንጂ የለም። መጽሐፍ ቅዱስም ስለ ኤርትራ የሚለው ስለ ባህሩ እንጂ ስለ ቀይ ባህር እንጂ ስለ ባህረ ነጋሽ አይደለም። ባህረ ነጋሽ የኢትዮጵያ ቴሪቶሪ ነበረች። ቅድም ያቀረብካቸው የአፍሪካው ጄኔራል አሉላ አባነጋ የገረፉ ምጽዋ ያደርሱታል ተመልሶ እንደ ፍልፈል። በአጼ ምኒልክ አባባል እንደውም እንደ ፍልፈል ማታ ማታ መሬት እየቆፈረ ነው ያሉት። እየቆፈረ እያሰፋ ዛሬ ኤርትራ የምትባለችውን ቦታ ነው የያዘው። ከዛ በኋላ ወደ ትግራይ ሲሻገር ነው ሲያስቸግራቸው አጼ ምኒልክ ተቃውሞ ሲያሰሙ የውጫሌ ውል መጣ።
የውጫሌ ውል ከመጣ በኋላ በውጫሌ ውል እንግዲህ ኤርትራ አሁን በያዘው ቦታ እንዲቆይ አፄ ምኒልክ አቅም አልፈቀደም በዛ ሰዓት። እንግዲህ ለነገሩ የኤርትራን አካባቢ ጣሊያኖች በደንብ እንዲቆጣጠሩ ምክንያት የሆነው የአፄ ዮሐንስ ስህተት ነው። አሉላ አባ ነጋን በመጠራጠር ይመስላል ታሪኩ ታንጂብል የሆነ እንትን የለም ከምጽዋ አካባቢ ያነሱና ይቀይሯቸዋል። ጣሊያኖች በጣም የሚፈሩት ጀነራል አሉላ አባ ነጋ ነው። ብዙ ጊዜ ተዋክተው ባህር ድረስ አድርሰው የተመለሱ ሰው ነበሩና ይሄ ስህተት ተከትሎ ነው እንግዲህ የዛሬዋን ኤርትራ ጣሊያን የተቆጣጠሩ። ከዛ ወደ ትግራይ ሲገፋ አፄ ምኒልክ ተቃወሙ። የውጫሌ ውል መጣ። በውጫሌ ውል አንቀጽ 17 ላይ በተፈጸመ ስህተት በጣሊያንኛው ኢትዮጵያ ሌሎች ሀገራትን ኮሙኒኬት ስታረግ ስሩ ኢታሊ ነው በኢጣሊያ በኩል አርጋ የኢጣሊያ ፈቃድ ጠይቃ ነው የሚል አለ። በአማርኛው ደግሞ ኢትዮጵያ እንደ ነጻ ሀገር ከየትኛውም ሀገር በነጻነት ወዳጅነት መመስረት ኦር ዋቴቨር የፈለገችውን ግንኙነት መፈጸም ትችላለች ነው። ሶ ያ ሲጋለጥ ኖ እንዲህ አይነት ስምምነት የለንም ይሄ አንቀጽ መስተካከል አለበት ሲባል ጣሊያን እምቢ አለች። የአድዋ ጦርነት መጣ። ስለዚህ በዚህ አይነት የተፈጠረች ነው። ጣሊያን ያችን ቴሪቶሪ ከያዘች በኋላ ስም ፈለገች። ባህረ ነጋሽ አትላት ነጻ ሀገር ነች ኢትዮጵያ፣ የኢትዮጵያ ግዛት ሆነችባት። ስለዚህ ታሪካዊ ስም ፈለገችላት ለያዘቻት ግዛት ማለት ነው። ከአሰብ ተነስታ ለተቆጣጠረቻት ያ ታሪካዊ ስም ስታፈላልግ የቀይ ባህር መሬት እኮ ነው የሚለው አሁን በጣሊያንኛው የቀይ ባህር መሬት ቀይ ባህር የሚለውን የቀይ ባህር መሬት አርገው ስም አወጡላት። ታሪኳ የሚጀምረውም እዛ ላይ ነው። ስለዚህ ከዛ በፊት የነበረች ሀገር የለችም። ይሄ የኢትዮጵያም ህዝብ የኤርትራም ህዝብ ሊያውቀው የሚገባ ነው። መንግስታቱ ያውቃሉ ብዬ አስባለሁ። ስለዚህ እንዴት እናገኝ ነው አሁን ጥያቄው። እንዴት ነው የምናገኘው ነው። እኔ ሳስበው 5 አማራጭ ነው ያለው። የመጀመሪያው በሰጥቶ መቀበል which is preferable። ኤርትራ የሌላት ብዙ ነገር አለ፣ ኢትዮጵያ ያላት ብዙ ነገር አለ። በሰጥቶ መቀበል አንዱ ነው። ሁለተኛው በክራይ ነው፣ እንደ ማንኛውም ወደብ በክራይ ነው። ሶስተኛው በዓለም አቀፍ ህግ ነው፣ ዓለም አቀፍ ህግን በመጠቀም ነው። አራተኛው ወጦርነት ነው። እንግዲህ አምስተኛ የኔ ኦፕሽን አለ። ኢትዮጵያ በአካባቢው ተጽዕኖ ፈጣሪ ሆና የውስጥ ሰላሟን አስከብራ የአካባቢውን ሀገሮች በደንብ አቆራኝታ ይዛ በኤሌክትሪሲቲ ማቆራኘት የጀመርነውን እስከ ኢኮኖሚክ ኢንተግሬሽን በሌሎች በባህሉም በማህበራዊም ማቆራኘት ችላ አድጋ መገኘት ነው። ከዚህ ውጭ ሌሎችን ስንፈትሽ ችግር አለባቸው። ለምሳሌ ሰጥቶ መቀበል አይፈልግም የአቶ ኢሳያስ መንግስት። የአቶ ኢሳያስ ፓርቲና አቶ ኢሳያስ እስካሉ ድረስ ሰጥቶ መቀበልን የሚቀበሉ አይመስለኝም። ምክንያቱም እስካሁን ምላሻቸው ሌላ ነው። ኢትዮጵያ ልትወረኝ ነው እያሉ ማመልከት ነው፣ ሌላ አጀንዳ ነው የገቡት። ሰጥቶ መቀበሉን እንኳን ምንድነው የሚሰጡን እንኳን ብለው ወይም የሚፈልጉትን ይሄን ስጡንና ኦኬ አይሉም። ስለዚህ ያ መንግስት እስካለ ድረስ እሱም አይቻልም። ሁለተኛው ምንድነው? ሁለተኛው መከራየት ነው። ኢትዮጵያ መከራየት አይደለም ያለባት፣ የራሷ ባህር በር ሊኖራት ግድ ነው። ለምን ትከራያለች? ምንም ጥቅም ላይ ያልዋለ የራሷ ባህር በር ተዘግቶባት የምትከራይበት ምክንያት አለ ብዬ አላስብም። ሰጥቶ መቀበል ያዋጣል። ኦፍ ኮርስ ኤርትራ ራሷን የቻለች የተባበሩት መንግስታት አባል ሀገር ናት። ወደ ኋላ መመለስ አይቻልም። በተለይ በጦርነት ከሆነ አንችልም። በጦርነት ተዘግቷል። የወያኔ መንግስት ቻርተር አውጥቶ አንቀጽ 39 ያወጣው ኤርትራን ለማስገንጠል በደንብ ታቀደበት ነው ኤርትራ የተገነጠለችው። ኢትዮጵያ የሚገባትን ሳታገኝ እንድታገኝ ሳይደረግ ተዘጋይተውበት ነው ያስገነጠሏት። ቻርተር ተዘጋጅቷል። በ1991 እንደ ፈረንጆቹ ቻርተር ተዘጋጀ። ምን የሚል የብሔር ብሔረሰቦች መብት እስከ መገንጠል አንቀጽ 39 ከደደቢት የመጣ ህግ ለሷ ነው የወጣው። ለምን አልተገነጠሉም ወያኔዎች ታዲያ? ይዘውት ነበር አይደል እንዴ? ለምን አልተገነጠሉም? ሪሶርስ አላሟሉም። የሚሆናቸው ነገር እዛ አላደራጁም። በመሃል ደግሞ ሙስና ይዟቸው ጠፋ። ስለዚህ እሱም አይሰራም።
በህጋዊ መንገድ ብንል ህጋዊ መንገድ የማያዋጣም በህግ መሄድ የምንችልበት መንገድ ዝግ ነው በደንብ ከመረመር ነው ምክንያቱም በዚህ በደንብ ታቅዶ ቻርተር ወጥቶ የሽግግር መንግስቱ ኤርትራን የሚያስገነጥልበት ሌሎችም ካሉ ሊገነጥሉ የሚችልበት ህግ አውጥቶ ነው የሸኛት ከዛ ሪፈረንደም ተደረገ ሪፈረንደሙ ደግሞ 90% ተደረገ የተባበሩት መንግስታት የተቆጣጠረው ሪፈረንደም ነበር ከዛ በኋላ ደግሞ የተባበሩት መንግስታት ያንን ሪፈረንደም ይዞ የኢትዮጵያ መንግስት ያቶ መለስ ዜናዊ እውቅና ይዞ የተባበሩት መንግስታት አባል ሀገር አረጋት አሁን በህጋዊ መንገድ is too late ስለዚህ የሚያዋጣን ሁሉም ኦፕሽኖች ኔጌቲቪቲ አላቸው ምናልባት የኤርትራ ህዝብና የኢሳያስ መንግስት የሚለያዩበት መንገድ ሲፈጠር ሰጥቶ መቀበሉ በሁለቱም በኩል ተቀባይነት የሚኖረው ይመስለኛል ከዛ ውጪ ግን ኢትዮጵያ በአካባቢው ተጽዕኖ ፈጣሪ ስትሆን ኢንፍሉዌንሻል ስትሆን በእንግሊዝኛው ሞር ስትሮንግ ነው መሰለኝ ከፍተኛ ተጽዕኖ ፈጣሪ ስትሆን ጎረቤቶቿ የሷ ደጋፊ ስታረግ በኢኮኖሚ ስታስተሳሰብ ማድረግም ትችላለች the only problem እዚህ ጋር ለዚህ ሁሉ እንቅፋትን የማየው የውስጥ ሰላም ችግር ነው የውስጥ ሰላም at any cost ምንም ነገር የማንም ስልጣን ቢሆን ተሸርፎ ለሰላም መስዋዕትነት መከፈል አለበት ብዬ አስባለሁ የውስጥ ሰላም ባላስከበርንበት ሁኔታ ከጅቡቲም ጋር መዋጋት አንችልም very difficult የደርግ መንግስት መሳሪያ ነበረው ብዙ ሰራዊት ነበረ ጀግና ሀገር የሚወድ ሰራዊት ነበረ ተሸንፏል በማን በጎሪላ የውስጥ ሰላም አልነበረም እሺ የትኛውም ጦርነት መናቅ የለበትም ለምሳሌ የደርጉ እኔ በራሴ ጆሮ የሰማሁት በፊት ለፊት ከቴሌቪዥን ያየሁት ነው የቢቢሲ ይመስለኛል መንግስቱ ኃይለ ማርያምን ጥያቄ ይጠይቃቸዋል ኤርትራ ድረስ ነው እናንተ ሰራዊት የምታጓጉዙት ሰራዊቱን ግን መሃል መንገድ የሚያስቀረው ቲፒኤልኤፍ ነው ከቲፒኤልኤፍ ጋር ያላችሁ እንትን ምንድነው እንዴት ነው የምታዩት ተብለው ሲጠየቁ መንግስቱ ኃይለ ማርያም ምን አሉ የቲፒኤልኤፍ ጉዳይ አንበሳ ጋማ ላይ እንዳረፈች ዝንብ ነው ምን ቆጥራት you see የናቁት ይንቃል የኛ አንበሳ ጋማ ላይ ያረፈች ዝንብ የተባለች ቲፒኤልኤፍ መጣ ዝምባብዌ ድረስ አሳደደቻቸው እሳቸውንም አገሪቱም ዛሬ ለባህር በር ጦት ዳረገቻት ማለት ነው ስለዚህ በዚህ መልክ ነው ከአምስቱ ኦፕሽኖች ሁለት ኦፕሽኖች ይታዩኛል ህጋዊ መንገድ የለም ጦርነት የለም መከራየት አያስፈልገንም ምክንያቱም ኢኮኖሚው ጫና በፈጠረብን ቁጥር ለምን ብለን ነው የምንከራየው ግመል ውሃ የሚጠጣበት ከንቱ ለቀረ የራሳችን ባህር በር መከራየት አለብን የሚያዋጣ የትኛው ነው ተጽዕኖ ፈጣሪ በሁሉም አቅጣጫ በዲፕሎማሲ በኢኮኖሚ በውስጥ የፖለቲካል ኢንተግሬሽን በደንብ የኢትዮጵያ ህዝብ አብሮነት ወይም በሌላ ቋንቋ መደመር አንድነት አብሮነት ማለት ይመስለኛል በዛ መልክ ተጽዕኖ ፈጣሪ ስንሆን ጎረቤቶቻችንን በፓወር ስናገናኝ የፓወሩ ግንኙነት ወደ ሌላ ግንኙነት ስናሻግረው ብቻ ነው መልካም እስኪ የባህር በር እንዴት እናገኝ የሚለው ቀጣይም እንመጣበታለን ዶክተር ስለሰጡን ማብራሪያ እናመሰግናለን ቺፍ ማስተር ከተባልፈነ ወደ እርሶ መጣለሁና እርሶ እንግዲህ አንጋፋ የኢትዮጵያ ባህር ኃይል አባል ኖት በሁለቱ ስርዓተ መንግስታት የኢትዮጵያን የባህር በር ለማስጠበቅ ተዋድቀዋል መስዋዕትነት ከፍለዋልና እስኪ የኢትዮጵያ ባህር ኃይል ለኢትዮጵያ ክብር የከፈለው መስዋዕትነትና አሁን ላይ ለ30 ዓመታት በላይ ደግሞ ባህር በር አልባ የተደረገበት ሁኔታ ቁጭቱ እንዴት ይገልጹታል? እሺ እንግዲህ አመሰግናለሁ። የኢትዮጵያ ባህር ኃይል በ1949 ዓመተ ምህረት ነው የተቋቋመው የተመሰረተው። መሰረት የተጣለው በ48 ዓመተ ምህረት ነው፣ ግን ሰራዊት ምልመላ የተጀመረው በ49 ዓመተ ምህረት ነው። እንግዲህ ከዛ ከ1949 ጀምሮ እኔ በ1958 ዓመተ ምህረት ነው ባህር ኃይሉን የተቀላቀልኩት። በዛን ጊዜ መርከቦቻችን ወደባችን ባህር ኃይል ከራስ ዱሜራ እስከ ራስ ካሳል ድረስ ነው ድንበራችን የነበረው። ወደ ባህርም ያው ኢንተርናሽናል ወተር ባህር እስኪደርስ ድረስ
ያንን በሙሉ የሚጠብቀው የባህር ኃይል ሰራዊት ነበር። አሰብ እንግዲህ ምጽዋ ላይ ቅድም ተነስቷል። ጄኔራል አሉላ አባነጋ ከጣሊያን ጋራ ዶጋሌ ላይ ሲፋለሙ እዛ ነው አስከሬናቸው የወደቀው። የጣሊያን ጄኔራልም እዛው ማዶ ለማዶ መካከል ላይ መንገድ ነው የሚከፍለው። እዛ ላይ ወድቀዋል፣ ተዋድቀዋል፣ ህይወታቸውን መስዋዕትነት ከፍለዋል። ያንን ሁል ጊዜ በማየት በምንመላለስበት ጊዜ እናያለን። ያ ለምን ሆነ የሚል ጥያቄ ሲነሳ የምጽዋን ባህር ኃይል ማነው ምጽዋን ባህሩን ለመጠበቅ የኢትዮጵያ ባህር የማንም እንዳልሆነ እንደ ማንኛውም ነፃ ሀገር ኢትዮጵያም ቀይ ባህር የራሷ እንደሆነ ለማስጠበቅ ነው። እንግዲህ በዚህ በቆየሁበት ከ1958 ዓመተ ምህረት ጀምሮ አሰብ በጂኦግራፊ አቀማመጥም ሆነ በምን የተወሰነ ጊዜ በወሎ ጠቅላይ ግዛት ያኔ ጠቅላይ ግዛት ነበር የሚባለው በወሎ ጠቅላይ ግዛት ስር ትተዳደር ነበረ። ከተወሰነ ጊዜ በኋላ ደግሞ ተመልሶ በኤርትራ ጠቅላይ ግዛት ትተዳደር ነበር። መጨረሻ ላይ ደርግ በሚመጣበት ጊዜ አሰብ ራስ ገዝ ብሎ ራሷን በራሷ የምታስተዳድር አገር ነበረች። እንግዲህ ኢትዮጵያ በአሰብ የራሷ መሆኗን የምታረጋግጥበት ሪፋይነሪ ተሰርተዋል። ወደቡ በፊት 2 ክሬን እንደዚህ ነበር የነበረው። በኢንተርናሽናል ደረጃ ያሰራው በደርግ ጊዜ የተሰራ ነው ወደቡ በሙሉ ኢንተርናሽናል ወደብ የሆነው። ስለዚህ ኢትዮጵያ አሁን የውስጥ ሰላሟን አስጠብቃ አስከብራ አሰብን በድርድርም ሆነ በሰጥቶ መቀበልም ሆነ ለማግኘት ብዙ ስራ መሰራት አለበት። አሁን ግን ምናልባት በጦርነት ተዋግተን አሰብን የራሳችን እናደርጋለን ለማለት የውስጥ ችግራችን መጀመሪያ መፈታት አለበት። ምክንያቱም አሰብ ሄዱ ለመዋጋት በየት በኩል ነው የሚታለፈው? የትግራይ ችግር አለ፣ የአማራ ችግር አለ፣ የፋኖ ችግር አለ። ያንን ፈቶ መሀል ሀገር ሰላም ከሆነ በኋላ ሁሉም በልቡ ቅድም እንደተገለጸው ለኢትዮጵያ ሕዝብ ስለ ባህር በር መናገርም ቅስቀሳ ማድረግም አይቻልም። ምክንያቱም የራሱ እንደሆነ ሁሉም ያውቀዋል። ምናልባት አሁን ያሉት ከ30 ዓመት ከ20 ዓመት በኋላ ያሉት ወጣቶች ላያውቁት ይችሉ ይሆናል። ከዛ በፊት ያለው ግን አሰብ የኢትዮጵያ አካል እንደሆነች ከአሰብ ጀምሮ እስከ ምጽዋ እስከ ላይ ድረስ የኢትዮጵያ ባህር እንደሆነ ያን ያውቃል። ይሄ እያለ እንግዲህ ብዙ መስዋዕትነት የተከፈለበት ቦታ ሆኖ ሳለ እንዲሁ በነፃ ያኔ ሪፈረንደም ተብሎ ሪፈረንደም ሲደረግ አሰብን ምንም ነገር እንዳልተደረገ ተደርጎ ነው ለኤርትራ የተሰጠው። ኤርትራ አሰብ ማለት ወደብ ማለት ለኛ ለኢትዮጵያ ጉሮሮ ማለት ነው። አሁን አገር ውስጥ በመሀል ሀገር ብዙ መሰረተ ልማቶች እየተሰሩ ነው። በግብርናው፣ በፋብሪካው ያ እየተሰራ በአውሮፕላን እየተመላለሰ ወይንም በጅቡቲ በኩል እየተመላለሰ አገሪቷን ለማሳደግ አይቻልም። አገሪቷን ለማሳደግ የሚቻለው የአሰብ ባህር በራችን ተከፍቶ ተገኝቶ በዛ በኩል እንደ ልብ ሲመላለስ አገሪቷም ልታድግ ትችላለች። ስለዚህ አሰብ እና የኢትዮጵያ ሕዝብ እጅና ጓንት ነው ያለው። ስለዚህ መለያየት አይችልም። አሁንም ቢሆን ከተቻለ በሰላም ካልተቻለም እንግዲህ መንግስት አስቦ የሚያደርግበትን መንገድ መፍጠር አለበት እንጂ አሰብና የኢትዮጵያ ባህር ኃይል በምንም ለይተን የምናየው ነገር አይደለም። መልካም እንመለሳለን። ማስተር አናስጥልኝ አቶ ጌታቸው እንግዲህ በባህር በር ዙሪያ ላይ ውይይት ያደረግን እንገኛለን። እርሶም የብጣኔ ሀብት ባለሙያ እንደመሆኑ መጠን ባለፉት በርካታ ዓመታት ማለት ከ30 ዓመታት በላይ ኢትዮጵያ የባህር በር አልባ ሆና መኖሯ በኢኮኖሚና በፖለቲካ ምንድን ነው ያሳጣት? ከዚህ በኋላስ የኢትዮጵያ ባህር ኃይል የኢትዮጵያ ባህር በር ለማግኘት ምን መሰራት አለበት በኢኮኖሚውም በዲፕሎማሲው መስክ ብለው ያስባሉ?
ራስሊ ዶክተር አይሰማም? ዶክተር ጸጋዬ ደግነህ ከጀርመን በርሊን ከውጪ ማግኘት እንቀጥላለን። እንግዳችን የምጣኔ ሀብትና የአስተዳደር ባለሙያ ናቸው። ዶክተር እንግዲህ ቀደም ሲል የጠየቁት ጥያቄ ነበረ። እንግዲህ ባለፉት ከ30 ዓመታት በፊት ኢትዮጵያ ባህር አልባ ሁና መኖሯ በተለይ በኢኮኖሚና በፖለቲካ ያሳጣት ምንድን ነው? በተለይ ደግሞ በኢኮኖሚው መስክና በፖለቲካ በቀጣይ ምን መሰራት አለበት ይላሉ? እሺ፣ በቅድሚያ አመሰግናለሁ ይህንን በጣም ጠቃሚ አርስት ለመነጋገር በመቻላችን። እንግዲህ ይህንን ከማየታችን በፊት መሰረቱን ስናየው የዓለም የንግድ እንቅስቃሴ 90% የሚካሄደው በባህር ላይ ነው። በቀን ቢበዛ በ34 ሚሊዮን ቶን የሚቆጠር የሸቀጦች ናቸው የሚነቃነቁት። ኢትዮጵያም የዚህ አካል ነች። ይህንን ያህል ህዝብ ይዛ እና 95% የሚሆኑ ኢትዮጵያ የውጭ ንግድ እንግዲህ በወደብ ላይ ተኮር ነው። ያውም በአንድ ወደብ ላይ ያተኮረ ነው፣ በጅቡቲ ላይ ነው። ይሄም ኢትዮጵያን ጥገኛ ያደርጋል። ቅድም ከኔ በፊት የነበሩት እንደተናገሩት እንዴት ነው ኢትዮጵያ ትልቅ ሰውነት ይዞ ትንሽ ሳምባ እንዳለው ለመተንፈስ አቅም ኑሮት ግን እንዳልቻለ አይነት የሚያደርጋት ሁኔታ ነው ያለው እና ይሄንን በምናይበት ሰዓት ለምሳሌ ኢትዮጵያ በአመት ለጅቡቲ እስከ 1.5 ቢሊዮን ዶላር ነው የምትከፍለው። የጅቡቲን 25% በጀት የሚሸፍነው ኢትዮጵያ ለወደብ የምትከፍለው ነው። ያውም እንግዲህ እዛ ላይ ያሉ ሸቀጦችም የመምጣት የመሄድ ቻንሳቸውም የተገደበ የሚሆንበት ሁኔታዎች አሉ እና የባህር በር ያላቸው ሀገሮችን በምናይበት ሰዓት አሁን ወደ ኢኮኖሚው በምንገባበት ሰዓት 3 እጥፍ ጂዲፒ ያላቸው ናቸው እና በባህር ላይ የሌላቸው ሀገሮች ወደብ የሌላቸው እስከ 50 እጥፍ የሚሆን ነው የሚያወጡት። ለትራንስፖርቶቹ በጣም በጣም ከፍተኛ ነው እና ይሄ ደግሞ በምርታቸው ላይ የሚያደርፈው ተጽዕኖ አለ በውጭ ምንዛሬ ላይ። ምክንያቱም ሸቀጦቹ ዋጋቸው ስለሚጨምር ያ ደግሞ በአገሪቱ የውስጥ ንግድ ላይ ያንጸባርቅና ንግዶች የዋጋ ንረቶች ይመጣሉ። የምግብ የሚመጡትን ሸቀጦችም ለረጅም ጊዜ የሚቆዩ ሳይሆን ለአጭር ጊዜ የማይበላሹ ይሆናሉ። መንገዱ የሚወስደው የራሱን የቻለ ትራንሳክሽን የሚባሉት አሉ እና ይሄ ብዙ ጉዳት የሚያመጣ ነው በኢኮኖሚ ላይ በምናይበት ሰዓት። አንዱ ለምሳሌ ይሄ ኢትዮጵያ ትሬድ ባላንሷ በብዛት ኢምፖርት በማድረግ ነው። ለዚህ ነው አብዛኛው ጊዜ ማይነስ ውስጥ ነው የሚገኘው እና ወደ 11 ቢሊዮን መሰለኝ እና ያንን ለመሸፈን ኢትዮጵያ ኤክስፖርትም ማድረግ መቻል አለባት። ኢምፖርቱም ደግሞ ረክሶ መግባት መቻል አለበት። ለዛ አንዱ የባህር በር ወሳኝ ነው። ወደ ፖለቲካዊ እይታ በምንሄድበት ሰዓት እንግዲህ የወደብ አልባነት ኢትዮጵያን በቀጠናዊ ስትራቴጂ ላይ ያላትን ይዘት ያዳክማል። በተለይም ለምሳሌ ካየን ከኬንያ ከግብጽ ጋር በምናስተያይበት ሰዓት እነሱ ወደብ በመኖራቸው ያላቸው ተሰሚነት የሚጨምርበት ሁኔታ ከፍተኛ ነው። እዚህ እንኳን አውሮፓውን በምናይበት ሰዓት ከጀርመን ወይም ከአውሮፓ ወደ ኬንያ ወደ ጅቡቲ ወደ ግብጽ የሚደረገው የንግድ ቅይር ወይም እነሱን ሄዶ ለማየት የሚደረገው ፍላጎት ከኛ ይልቅ ከፍ ያለ ነው። ይሄ የጂኦፖለቲካዊ ሂደቶች ላይ በምናይበት ሰዓት የኛ ተሰሚነት ተደራዳሪ ሆኖ የመገኘት አቅምም ደካማ ነው። ምክንያቱም እንዴት ነው የትራንዚት ሀገሮችን ፍላጎት ለመጠበቅ በዛ ላይ ያተኮረ ነው። እነሱን ቀር ሲላቸው እነሱን ምክንያቱም የኛ ቅድም እንደተነገረው ጉሮሮ ወይም የጠርሙሱ አፍ በመሆኑ ይሄ የባህር ወር የነሱ ላይ አለመረጋጋት ሲመጣ እኛንም አለመረጋጋት ሊያመጣ ይችላል። የነሱ የንግድ ላይ የሚደረገው የእንቅስቃሴ ችግር በእኛ ላይም ሊያመጣ ይችላል እና ይሄ ከጎረቤት ሀገሮች ፖለቲካዊ አለመረጋጋት ይሁንታ ጋር ጥገኛ የሚያደርገን ይሆናል ማለት ነው። ወደ ዲፕሎማሲ በምንሄድበት ሰዓት እንግዲህ ኢትዮጵያ በጅቡቲ፣ በሶማሌ፣ በኤርትራ፣ በኬንያ፣ በሱዳን የተከበበች ነች። ሁሎቹም የባህር በር ሲኖራቸው በትንሽ ርቀት ውስጥ የሌላት አገር ነች እና እዚህ ላይ የመደራደር አቅምን ይገድባል። ምክንያቱም አንድ ሰው መደራደር የሚችለውም የተወሰነ አቅም ይዞ ሲገኝ ነው። በእርግጥ ኢትዮጵያ በአካባቢው ላይ ተጽዕኖ የመፍጠር አቅሟ በጣም ከፍተኛ ነው። ግን በዚህ
በሌላት ነገር ላይ ተጽዕኖ ለመፍጠር ይቸግራል። ይህንንም ስለሚያውቁ የመደራደር ከአንዱ ሀገር የሚገባውን ለምሳሌ ስምምነት በሚፈጠርበት ሰዓት የኢትዮጵያን ፍላጎት ለመጫን ችግር ይፈጥራል። ባህር ተኮር በሆነ የዓለም አቀፍ ደህንነት ላይ በአቻነት ለመሳተፍም ማነቆችን ይፈጥራል። ምክንያቱም አንቺ ማነች ባህር በር የሌለች ባህር በር ካላቸው ጋር ሆነች ስለ ዓለም አቀፍ ባህር ውሎች ህጎች ጋር ለመነጋገር ተብሎ የመግፋት ሁኔታዎችም ስላለ እንግዲህ በኢኮኖሚ በፖለቲካና በዲፕሎማሲ ያለው ሁኔታ ይህን ይመስላል። መልካም እሺ፣ እናመሰግናለን። እንግዲህ አቶ አበበ ኃይሉም እንደዚሁ ከስዊድን ስቶክሆልም እናገኛቸዋለን። አቶ አበበ እንግዲህ በተለይ ዲያስፖራው ማህበረሰብ ላይ የባህር በር ጥያቄ ልክ እንደ ታላቁ ህዳሴ ግድብ በእኩል አረዳድ እንዲኖር በዲያስፖራው ማህበረሰብ ምን መሰራት አለበት ይላሉ? በመጀመሪያ ባለፈው ከኔ በፊት ከተናገሩት ጋር ኦልሞስት ሙሉ ለሙሉ እስማማለሁ። የባህር በር ጥያቄ ይሰማል? ይሰማል። ኦኬ፣ ሙሉ በሙሉ እስማማለሁ። እኔ ከዛ አልፍና ምን መደረግ አለበት የሚለው ላይ ነው። ኦፍኮርስ እኛም ዲያስፖራ ያለን ሰዎች ለውጭ ዓለም ለማስረዳት እንሞክራለን። ግን በተለይ ደግሞ አሁን መደረግ ያለበት አሁን የባህር በር ጥያቄ እድሜ ለዶክተር አብይ ጥያቄው አሁን እንደገና ተነስቷል እና ስለ ፖስት ፕሬዚዳንት ኢሳያስ ከፕሬዚዳንት ኢሳያስ በኋላ ምን መደረግ አለበት የሚለው ላይ ዲስከስ ቢደረግ ነው ጥሩ ባይነኝ። በተለይ ኤርትራያኖች ላይ ዲያስፖራ ያሉ ኤርትራያኖች ላይ እኛም ውጭ ያለን ኢትዮጵያኖች የኢትዮጵያ መንግስትም መስራት አለበት ነው የምለው። በኢህአደግ ህወሓት መንግስት ጊዜ ይጠሩ ነበረ ኦፖዚሽኖች፣ አዲስ አበባ እየመጡ የኤርትራ ኦፖዚሽኖች ይመጡ ነበር። ከዛ በኋላ ምን እንደሆነ አላውቅም። ግን አሁንም የኢትዮጵያ መንግስት ውጭ ያሉ ኤርትራኖችን በመጋበዝ ኦፖዚሽንም ሆነ ኦፖዚሽንም አልሆነው ታዋቂ ተጽዕኖ ፈጣሪ ኤርትራኖችን እየጋበዘ የኮሎኒያሊስት ወይም ደግሞ የኤርትራን የማሸነፍ የማንበርከክ ሳይሆን በዊን ዊን እንትን ሁለታችንም በምንጠቀምበት መልክ ኤርትራንም ለማሳደግ ወንድሞቻችንን ለማሳደግ እኛም የባህር በር እንድናገኝ ነው የምንፈልገው ለሚል በማለት ማስረዳት ይቻላል። ምክንያቱም ኤርትራኖች ኤርትራ ውስጥ 3 ሚሊዮን አሉ፣ ዲያስፖራ ደግሞ 3 ሚሊዮን አሉ። እኩል ለእኩል ናቸው እና ትልቅ ሚና አላቸው። አገር ቤት ያለውን ኤርትራ ውስጥ ያለውን ፖለቲካ ለመቀየር በወታደሩም ሆነ በፖለቲካውም ሆነ በሁሉም ውስጥ ዘመድ አላቸው እና የዲያስፖራውን ኤርትራዊ ለምን ኢትዮጵያ ባህር በር እንደሚያስፈልጋት እና ኤርትራንም እንደሚጠቅም ሌላ ቀርቶ አሁን ኤርትራኖች ውጭ ያሉ ዲያስፖራ ኤርትራኖች ኤርትራ ውስጥ ኢንቨስት ማድረግ ይፈልጋሉ። አንደኛ የመንግስት ተጽዕኖ አለ። ምንም ህገ መንግስት ስለሌለ ህግ የሚያስረው ነገር የለም። ገንዘባቸው አለመጥፋቱ አለመበላቱ ምንም ጋራንቲ የላቸውም። ሁለተኛ ኃይል የለም። ለምሳሌ ኢንዱስትሪ እንክፈት ቢሉ የኤሌክትሪክ ኃይል የለም። ምጽዋ ላይ ሆቴሎች ሰርተን ለአረቦችም ሆነ ለአውሮፓውያኖች ወይም ደግሞ እኛ ኢትዮጵያኖች እንደ ቱሪስት ሄደን እናርፍበታለን እንኳን ሆቴል እንስራ ቢሉ መብራት፣ ውሃ ኤንድሶን ያስፈልጋል። ስለዚህ ያንን ግን እኛ ኢትዮጵያ ጋራንት ማድረግ ትችላለች ለኤርትራን ኢንቨስተሮች ኤርትራ ውስጥ ኢንቨስት ለሚያደርጉና ኤርትራን ማሳደግ ለሚፈልጉ በሀገራቸው ለማለት ለሚፈልጉ እና በዚህ ጥያቄ ላይ የዲያስፖራ እንዳልኩት
አገር ቤት 3 ሚሊዮን ናቸው፣ ውጭ 3 ሚሊዮን ናቸው። እኩል ለእኩል ናቸውና እንደውም አቶ ኢሳያስ የሚኖሩት በዲያስፖራ ኤርትራኖች ገንዘብ ነው። እነሱ ካላኩ የኤርትራ ኦልሞስት ህይወቷ ነው ማለት ይቻላል። እና ፖስት ፕሬዚዳንት ኢሳያስ ዲስከስ ቢደረግ ጥሩ ነው ባይ ነኝ። ምክንያቱም አርጅተዋል፣ የማይሞት የለም። ኃይለስላሴ ወደ ኋላ ልመልስና ይቅርታ፣ በአፄ ኃይለስላሴ ጊዜ 80 ዓመታቸው ሲሞላ ኢትዮጵያዊ በሙሉ ጠብቆ ነበር ስልጣናቸውን ለልጃቸው ለአልጋ ወራሽ ያስረክባሉ ተብሎ። አልጋ ወራሽ መጥተው ቢሆን ኖሮ ሪፎርም ያደርጉ ነበር። ምንም ጥርጥር የለውም። ሪፎርም ይደረጋል፣ ፓርቲ ይኖራል፣ ኤንሶን እና ቢያንስ ኮንስቲቱሽናል ሞናርኪ ይቀጥል ነበረ። ስልጣን ከልክ በላይ ከመውረዳቸው የተነሳ አፄ ኃይለስላሴ እንዳለ ዳይነስቲያቸው እንዳለ ጠፋ እና የአቶ ኢሳያስን ጉዳይ ኤርትራንም ይዞ እንዳይጠፋ ነው የምፈራው። ኤርትራንም ካኦስ ውስጥ ምክንያቱም ምንም ነገር የለም ከፕሬዚዳንት ኢሳያስ በኋላ ኤርትራ እንዳጠፋ ነው የምፈልገው እና ይህንን ማስረዳት ይፈልጋል እና ትልቅ አሴት ነው የዲያስፖራ ያለው ኤርትራዊ። ኦፍኮርስ እኛንም ይመለከታል። ኢትዮጵያኖች፣ ውጭ ያለን ኢትዮጵያኖችን በዚህ ላይ ወንድሞቻችን ናቸው፣ ጓደኞቻችን ናቸው። ከእነሱ ጋር ዲስከስ ማድረግ ይችላል እና በዚህ ላይ አብረን መስራት አለብን። የኢትዮጵያ መንግስትን መስራት አለበት። የሚቻል ከሆነ ተጽዕኖ ፈጣሪ ኤርትራኖችን ከዓለም ላይ መጋበዝም ቢጋብዝ ጥሩ ነው። የኢትዮጵያ መንግስትም እና ዲስከስ ቢያደርግ የእኛ እንትን አብሮ ሁለታችንም ምንድነው ዊን የምናሸንፍበትን መንገድ ነው የምንፈልገው እንጂ የኤርትራን ለመጨቆን መልሶ ለመያዝ እንዳልሆነ ይረዳል። ብዙ ምሁር ነው ውጭ ያለው እና ይሄም አብሮ ቢሰራ ጥሩ ነው ባይ ነኝ። በዚህ ላይ እስኪያቆማለሁ፣ ይበቃኛል። መልካም፣ እናመሰግናለን አቶ አበበ። አሁንም እንግዶቻችን ማግኘት እንቀጥላለን። አቶ ጌታቸው በቀለ ከግሪክ አቴንስ ይገኛሉ። አቶ ጌታቸው፣ ቀደም ሲል ጥያቄ አንስቼ ነበር። በተለይ ደግሞ ባለፉት 30 ዓመታት ኢትዮጵያ ከባህር በር ተገላ መኖሯ በኢኮኖሚው መስክ ያጣችው ጉዳት ምንድን ነው? በተለይ ደግሞ አሁን ከሌሎች ሀገሮች ባህር በር እንዴት እንዳገኙ ኢትዮጵያ ትምህርት መቅሰም አለባት ብለው ያስባሉ? እሺ፣ አመሰግናለሁኝ ስለተሰጠኝ እድል። ይሄ እንግዲህ ኢትዮጵያ ምን ያህል ነው ያጣችው፣ ምን ያህል ነው የተጎዳችው የሚለው ትንተና በደንብ መሰራት ያለበት ጉዳይ ነው። እንደዚህ በአንዳንድ ጊዜ በአጭር ቃለመጠይቅ የማያልቅ ይሆናል። ግን ከዛ በፊት እኔ እንደው በደንብ ቢተኮርበት ብዬ አሁንም የማነሳው የትርክቱ ጉዳይ በተለይ ከዚህ ከባህር በር ጋር በተያያዘ ባለፉት 30 ዓመታት በኢትዮጵያ አዲስ ትርክት ለመፍጠር የተሞከረበት በተለይ በህወሓት ኢህአዴግ ዘመን አዲስ ትርክት ለመፍጠር የተሄደበት መንገድ ነው ብዙ ነገሮችን ለማዛባት የተሞከረበት። አንዳንድ ጊዜ ታሪክ ወደኋላ ተዛብቶ ሲቀርብ አዲሱ ትውልድ የሚቀበለውና ወዶም ሳይወድም በግልጽ እንዲጠጣው የሚደረገው ለነገዋ ኢትዮጵያ ላይ የሚፈጥረው ጉዳት አለና ይሄንን የትርክት ጉዳዮችን በደንብ መነሳት እና መተንተን ያለበት ይመስለኛል። ትውልዱ መማር አለበት። አሁን ቀደም ሲል የተናገሩት ፕሮፌሰርም ቀደም ሲል የተናገሩት እንግዶችም ጥሩ ታሪኮችን ለማንሳት ሞክረዋል እና እነኚህ በደንብ መጠበቅ አለባቸው ብዬ መጉላትም አለባቸው ብዬ በደንብ አግኝተው የሆነው መነሳት አለባቸው ብዬ አምናለሁ። ለምሳሌ ጉዳቱን ከመናገራችን በፊት አሁን ስለ ባህር በር ጉዳይ ስናነሳ እንደው ድንገት ከጥቅም ወይም ደግሞ ድንገት ኢትዮጵያ ባና ወይም እንደው ድንገት ፍላጎቷ ወይም ኢኮኖሚዋ ስለፈለገ ያነሳችው ጉዳይ አይደለም። ከስር መሰረቱ ከአክሱም ዘመነ መንግስት ጀምሮ በእነ አፄ ካሌብ ዘመን ጀምሮ ኢትዮጵያ በቀይ ባህር ተለይታ የኖረችበት ዘመን የለም። ይህንን ትውልዱ በደንብ ሊያተኩር ይገባል ብዬ አስባለሁ። መስራት ያለብንም ትውልዱ ላይ ስለሆነ የተዛባ ታሪክም እየተነገረው ያደገው በተለይ በ30 ዓመታት ውስጥ የትውልዱ ስለሆነ ይሄ የተዛባ ታሪክ በእውነት ጉዳቱ ቀላል አይደለም። እኔ እንደ አንድ ትንሽ ማሳያ ለማሳየት ለምሳሌ አንድ ጊዜ የኢትዮጵያ ቴሌቪዥንም አቅርባችሁታል። ማይጨው ከተማ ውጫሌ ከተማ ይኖሩ የነበሩ ተማሪዎች ስለ ውጫሌ ከተማ ታሪካዊነት ሲጠየቁ የማያውቁ የነበሩበት ያስታውሳል። የዛሬ 7 ዓመት በጣም ትልቅ ጉዳት ነው የደረሰብን። ሆነ ለመናገር ስለ አድዋም ስለምን ብዙ ታሪኮች ባለፈው 20 ዓመት የነበረ ልጅ ብዙ ያውቀውም እና ምን ለማለት ነው የፈለኩት
በመጀመሪያ ደረጃ የኢትዮጵያ የባህር በር ጉዳይ ከጥንት ጀምሮ የነበረ ነው። በሁለተኛ ደረጃ የአሰብ ትርክት የ200 ዓመት የሞላው ታሪክ አይደለም። ኢቭን የኢትዮጵያ ስትከላከል የነበረበት ማለት ነው። ለምሳሌ ቅድም ተነግሯል የነ ራስ አሉላ ቀይ ባህርን በሚከላከሉበት ጊዜ ከጣሊያኖች በኋላ በፕሮፌሰር መስፍንም በጻፉት መጽሐፍም ላይ ገልጸውታል። ከአፄ ዮሐንስ በኋላ የገጠማቸው ተግዳሮት ነበረ። ብዙ ተጋድለዋል። ጣሊያኖችም ያን ያህል እጅ ያገኙት በኋላ ላይ ነው። ቀደምም ተጠቅሷል። እነ ጁሴፔ መሬቱን የአሰብ መሬት ከገዙ በኋላ ነው አሰብ የሚለውን ታሪክ በካምፓኒ ነው የገዙት። ጁሴፔ ሴፔቶ በ1869 እንደ አውሮፓውያን አቆጣጠር ነው የገዛው። ይህን ከገዛ በኋላ ነው እየሰፋ የመጣው የጣሊያኖች መስፋፋት የመጣው። ይህን ታሪክ በደንብ ማወቅ ያስፈልጋል። ከዚህ በኋላ በዓለም ላይ በተለይ የኢትዮጵያ የወደብ ጥያቄ የተዘጋና የተቋጨ ጉዳይ አለመሆኑን ደግሞ ማወቅ አለበት አለ። በተለይ ከ1950ዎቹ 50 ጀምሮ በኢትዮጵያና በኤርትራ በተለይ የተባበሩት መንግስታት በፌዴሬሽን በወሰነም በኋላ ኢትዮጵያን የባህር በር ጉዳይ ጥያቄ ያስገባ የተባበሩት መንግስታት ውሳኔም የለም፣ ዓለም አቀፍ ሕግም የለም፣ አካባቢ ተጽዕኖም የለም። ያልተዘጋ አጀንዳ መሆኑንም በደንብ መናገር ያስፈልጋል ብዬ አስባለሁ። ይሄ አንዱ ነው። ኢትዮጵያ የባህር ኃይሏን ቅድም ተጠቅሷል። በ1948 ዓመተ ምህረት እንግዲህ ጀምሮ ስታቋቋም መጀመሪያ የሮያል ናቫል ተብሎ ሲቋቋም በዓለም ላይ ብዙ ሀገሮች ተሳትፈዋል በዚህ በናቫል ስልጠናው ላይ። ለምሳሌ ኢትዮጵያ የመኮንኖች ማሰልጠኛ በአስመራ ነበራት። የዳይቬሽን ማሰልጠኛ ኮሌጅ በምጽዋ ነበራት። የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅ በምጽዋ በአሰብና በአስመራ ነበራት። የባህር ኃይል መገናኛ ጥገና ኮሌጅ በቀይ ባህር ዳህላክ ደሴቶች ላይ ነበሯል። እንግዲህ በዚህ ላይ የሰለጠኑት የእኛ ባህር ኃይሎች ከሮያል ኖርዌጂያን፣ ከብሪቲሽ ሮያል፣ ከጣሊያን፣ ከዩናይትድ ስቴትስ፣ ከሶቪየት ህብረት ከነኙ የሰለጠነ ባህር ኃይል አርጋ ነው አካባቢውን ያረጋጋቸው እና ከፍተኛ ኢንቨስትመንት ያመጣችበት ነው። የነበራትም ስፋት 1000 ኪሎ ሜትር ነው በቀይ ባህር ላይ ነበራት። እዚህ ላይ ትንሽ ማንሳት የሚገባው ኢትዮጵያ ምን ያህል ተጎዳች የሚለውን ለመግለጽ ነው ይህንን መግቢያ ማሳየው። እንግዲህ ቀይ ባህርን ራሱንም ደግሞ ብናየው ጥሩ ነው። ቀይ ባህር ጠቅላላ 2250 ኪሎ ሜትር ነው ርዝመቱ። ከዚህ ውስጥ 1000ውን በተለየ የዚህ የኢትዮጵያን ድንበር እስከ ራስ ካሳር እስከ አሰብ ድረስ ታች ድረስ እስከ ራስ ዱሜራ ድረስ ያለውን ክልል 1000 ኪሎ ሜትር የባህር ክልል ነው ያላት። 1000 ኪሎ ሜትር ማለት ከአዲስ አበባ አስመራ ያህል የሚሆን ነው። ርዝመቱ ይሄን ያህል ነው። እንግዲህ 2250 ማለት ነው። አገሮች ምን ያህል ነው የያዙት የሚለውን ነው የኢትዮጵያን ጉዳት ለማየት እና ኢትዮጵያ ምን ያህል እንደተገደለች ለማየት በቀይ ባህር ዙሪያ ላይ ያለውን አገሮችን የያዙትን ቦታ ማየት ያስፈልጋል። እንግዲህ አጠቃላይ የቀይ ባህር ስፋት 490,000 ስኩዌር ኪሎ ሜትር ነው የሚደርሰው። ከዚህ ውስጥ ሳውዲ አረቢያ ወደ 886392 ይዛለች። ሱዳን 92513 ስኩዌር ይዛለች። ግብጽ 91279 ይዛለች። ኤርትራ 78383 ያለች። እንግዲህ ከ1983 ወዲህ የኢትዮጵያ የነበረ ነው። ከዛ ላይ የመን 35861 እና ጅቡቲ ወደ 7037 ነው። እነኚህ በሙሉ ሀገሮች የቀይ ባህርን በሙሉ ይዞታ ይዘው በ130 ሚሊዮን ህዝብ የሚቆጠር ህዝብ ያላት ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር ላይ ርቀት ላይ የምትገኝ ኢትዮጵያ እዚህ ቦታ ላይ የለች። ስለዚህ ይሄ ጉዳት ማለት ከባህሩ ሀብት ብቻ ከጂኦፖለቲክሱ ብቻ ወይም ደግሞ ከአካባቢ ላይ ኢትዮጵያ ከምትፈጥረው ተጽዕኖ ብቻ ሳይሆን አንጻር ብቻ ሳይሆን ኢትዮጵያን በእጅጉ የጎዳት በተለይ በዚህ ጉዳይ ላይ የኢትዮጵያ ቀይ ባህር እንዳይኖራት የሰሩ ሰዎች ኢትዮጵያን ብዙ ዓመት ወደኋላ እንድትቀር ያደረጓት። ስለዚህ ትውልዱ ይሄንን ጉዳት ምናልባት ጉዳቱን በጥናት እንዳልኩት በደንብ ተደርጎ መጠናት ያለበት ነው በስታቲስቲክስ። ነገር ግን የባለቤትነት ጉዳይ ሲነሳ የቀይ ባህር የኢትዮጵያ ጉዳይ ሲነሳ ዝም ብሎ ከስሜታዊነት የተነሳ ሳይሆን ከጥንት ጀምሮ የነበረ መሆኑን መረዳት ያስፈልጋል። በመጨረሻ ላይ ላነሳ የምፈልገው ቀደም ሲልም እንደጠቀሱት ነው ብዙዎች በጥሩ አድርገው ስላብራሩት እንግዶች ቀይ ባህር ላለፉት 30 ዓመታት ሰላም ያላገኘ ኢትዮጵያ ባለመኖሯ ነው። ይህንን አያሌ መንግስታትም የስትራቴጂክ አጥኚዎችም ወደፊትም ስጋት የሚያድርባቸው የኢትዮጵያ በዛ በቀይ ባህር አለመገኘት የአካባቢው ጸጥታ ትልቅ ስጋት እንደሆነ በትክክል ያምናሉ። ለዚህም ነው አሁን የኢትዮጵያ
ከራሷ መጥቶ መሄዷን መጠየቋን ይህን ጉዳይ በዓለም አቀፍ ደረጃ የተቃወመ መንግስት የለም። በግልጽ የተቃወመ ጥያቄውንም ጥያቄ ውስጥ የሚያስገባ የለም። ለምን አጀንዳው ያልተዘጋ ስለሆነ ከ1950ዎቹ ጀምሮ ያልተዘጋ አጀንዳ ነው ይሄ ጉዳይ እና ጉዳቱን በጥናት ማስቀመጥ ይቻላል። ነገር ግን ስትራቴጂውን፣ ስፋቱን፣ የኢትዮጵያን አለመገኘት ስናብራራ ይሄ በደንብ ግልጽ ይሆንልናል ብዬ አስባለሁ። መልካም። አቶ ጌታቸው በቀለ ከግሪክ አቴንስ የምጣኔ ሀብት ባለሙያ ናቸው። ለሰጡን ማብራሪያ እጅግ እናመሰግናለን። እንደዚሁም ደግሞ የዶክተር ጸጋዬ ደግነህ ከጀርመን በርሊን የምጣኔ ሀብትና የአስተዳደር ባለሙያ የፐብሊክ ዲፕሎማሲ ተመራማሪ ናቸው። እንደዚሁም ሶስተኛ እንግዳችን ደግሞ አቶ አበበ ኃይሉ ከስዊድን የኢትዮጵያ ዲያስፖራ ተወካይና የባህር በር ጉዳይ ጸሐፊ ናቸው። ለሰጣችሁን ማብራሪያ እጅግ እናመሰግናለን። እኛም እናመሰግናለን። መልካም። የተወደዳችሁ ውድ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭታችን እንሆ ይቀጥላል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በርን አስመልክቶ ያደረጉትን ንግግር ቪዲዮ ተከታትለን እንመለስና ዝግጅታችን ይቀጥላል። በጂኦግራፊካል ፖዚሽናችንም በህዝብ ብዛታችንም በታሪካችንም ቦታው ይገባናል፣ አክሰስ ቱ ይገባናል እና ያለምንም ክፍፍል ያለምንም ልዩነት ሁሉም ኢትዮጵያውያን፣ ሁሉም ኤሊት፣ ሁሉም ፖለቲሽንስ በዚህ ዙሪያ ላይ ተባብሮ አሁን የተጀመረውን አጀንዳ ወደፊት መግባት አለበት ብዬ አስባለሁ። ኦፒፉሊ ይሄ ነገር በጥሩ ሁኔታ ወደፊት እየሄደ ነው። የኢትዮጵያ ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር፣ እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ ምን ፈልገው እሱ ነው። ለምን ቁጥራችን እየበዛ ነው። ተመልሰናል። እንግዶቻችን እንግዲህ ዶክተር ፕሮፌሰር ወደ እርስዎ ልምጣና በተለይ ደግሞ ባህር በር ለማግኘት ዓለም አቀፍ ህግጋት አሉና እነሱን ህግጋት እንዴት መጠቀም እንችላለን? ከዛም ባሻገር የሌሎች ሀገሮች ተሞክሮችን ምሳሌ ማንሳት ምንችል ከሆነ እስኪ እንመልከት። የቀይ ባህር ጉዳይ ቀይ ባህርን ለምን አጣን የሚለው ነገር በህጋዊ መንገድ ነው ያጣነው ወይም ተጽዕኖ ነበር በስተጀርባ ይሄንን ባህር በር እንድናጣ ያደረገ? የግብጾች ሚና ምን ነበረ? በተለይ ቡጥሮስ ጋሊ የሚባለው ግብጻዊ ሲንቀሳቀስ በነበረበት ጊዜ ያን ጊዜ እንደሚታወቀው በሀገራችን ሶሻሊስት መንፈስ ነበር እና ገና ወደ ተባበሩት መንግስታት በጸሐፊነት ከመመደበው በፊት በገልፍ ሀገራቶች እየዞረ ኢትዮጵያ የምትባል አገር ከቀይ ባህር መራቅ አለባት፣ በአረብ ሊግ በአባልነት ጅቡቲን አቅፈናል፣ አረብን ባትሆን ሶማሌንም አቅፈናል፣ አረብን ባትሆን ተናጋሪም ባይሆኑ አዲስ የምትወለድ ኤርትሪያ የምትባል አገር መፍጠር አለብን ብሎ ነው ሲንቀሳቀስ የነበረው። ያ ነው ሂደቱ በሙሉ ከመጀመሪያ እስከ መጨረሻ ድረስ የተካሄደው። ማለት ቀይ ባህርን እንድናጣ ያደረጉት በስተጀርባ ተጽዕኖ ያደረጉት ግብጾች ናቸው። ይሄ መረሳት የለበትም። እኛን ለመጉዳት ያልተደረገ ጥረት የለም። ወደ ኋላ መለስ ብለው ሁልጊዜ ኢትዮጵያ ከተጠናከረች የማትቻል ሀያል ሀገር ትሆናለች፣ በተለይ በውሃው ላይ ተጽዕኖ ስለምታደርግ እሷን ማዳከም አለብን የሚል ስራ ነው የተሰራው። የዛ ውጤት ነበር ኤርትራ ያጣ ነው። የኢትዮጵያ ሕዝብ አሻራውን አላስቀመጠም ኤርትራ መገንጠል ላይ። የኢትዮጵያ ፓርላማ አሻራውን አላስቀመጠም እዛ ፓርላማ ላይ። 30 ዓመት ታገልን አሉ። ከ30 ዓመት በኋላ አሁን 35 ዓመት ምንድነው ለኤርትራውያን ያመጣው ውጤት? እድሉ፣ ብልጽግናው፣ እድገቱ የለም። እንደውም ተጨማሪ ዳአዘቅት ነው የገቡትና
ይሄ የግብጾች ሚና ምን እንደነበረ እናውቃለን። 23ኛ የአረብ ሊግ አባል እንዲትሆን ጥረት ማድረግ አለብን ብሎ ግብጾች ናቸው ትልቁ ሚና የተጫወቱት። ይሄ መረሳት የለበትም በአንድ በኩል። ሁለተኛ አሁን ቀደምም ከቀረበው ሐሳብ ኢትዮጵያኖች በትክክል የኢትዮጵያን ታሪክ ያውቋታል ወይ የሚለው ነገር ነው ጥያቄ። በተለይ አሁን ያለው ትውልድ ኢትዮጵያን የማያውቅ ትውልድ ነው ያለኝ። በጣም የሚያሳዝነው እዚህ ላይ መብቱን የማስከበር ሁኔታ መጀመሪያ አገሩን ማወቅ አለበት፣ መረዳት አለበት። ቀደምም ከዶክተር ተጠቅሷል። ሰላምና መረጋጋት ከሌለ እዚህ ሀገር ውስጥ ወደ ውጤት አንበቃም። እኛ በስተጀርባችን ጠንካራ ኃይል አለን። ቀይ ባህር ማለት ለኛ የስልጣኔያችን መሰረት ባህር ነው። ምክንያቱም የኢትዮጵያ ሕዝብ 99% አማኝ ነው ስንል የእምነቱ መሰረት በሙሉ ቀይ ባህርን ተሻግሮ ነው የመጣው። አይሁድም በ570 ከልደት በፊት ከመካከለኛው ምስራቅ ወደዚህ ገባ፣ አሻራውን አስቀመጠ። ክርስትና በ350 በይዛነ ዘመን ወደዚህ ገባ፣ አሻራውን አስቀመጠ። እስልምና ሃይማኖትም በ615 ቀይ ባህርን አቋርጦ ነው ወደዚህ የመጣው። ስለዚህ የእምነታችን መሰረት ሁሉ ከዛ ቀይ ባህርን ተሻግሮ ነው የመጣው። የመን ላይ ትልቅ ተጽዕኖ ነበረ። ቲቶስ የሚባለው የሮማኑ መሪ እንደ አውሮፓ አቆጣጠር በ70 ኢየሩሳሌምን ሲያፈራርስ አይሁዶችን አባሮ ነበር። ከዛ አካባቢ መጥተው የሰፈሩት የት ነበረ? የመን ላይ ነበር የሰፈሩት። በየመን ክርስትና እምነት ተከታዮች ላይ ትልቅ ጭፍጨፋና እልቂት ነበር የፈጠሩት። ከነሱ የተረፉት ወደ ጴጥሮስ የሚባለው የሮማኑ መሪ ማነው ቱርክ ሀገር ለነበረው ሄደው አቤቱታ አቀረቡ። ክርስቲያኖች ተጨፈጨፉብን፣ የአድንን ጥሪ አቀረቡ። በጎናችሁ ካሊብ የሚባል መንግስት የአክሱም መንግስት ስላለ እኔ ከዚህ ኃይል ልኬ ከመበቀልላችሁ እናንተ ሄዳችሁ ለካሊብ አቤቱታችሁን አቀርበው ተብለው ተመለሱ። ወደ ካሊብ መጡና የአክሱሙ ንጉስ አቀረቡ አቤቱታቸውን። እሱም ጥያቄያቸውን ተቀብሎ አብርሃምና አርያጥ የሚባሉ ጦር መሪዎችን 60,000 ሰራዊት አዘጋጅቶ ቀይ ባህርን አቋርጠው የመን ሄደው የክርስትና እምነት ተከታዮችን መብት አስከበሩ። ስለዚህ የመንን ከ72 ዓመት በላይ ነው ያስተዳደር ነው። እኛ የመን ላይ በቆየን ጊዜ ሰላም መረጋጋቱም ነበር። ስለዚህ ቀይ ባህርን ተሻግረን ነው። ስለዚህ ታሪካችን፣ ስልጣኔያችን፣ ታላቅነታችን በሙሉ ከቀይ ባህር ጋር የተሳሰረ ነው ማለት እንችላለን። የዛ ባለቤት የሆነች ሀገር ነች። በፖፑሌሽን ደረጃ የመጣህ እንደሆነ ከገልፍ ነዋሪዎች ከ6 አገሮቹ በላይ በ100 ሚሊዮን እንበልጣለን። እኛ ከአፍሪካ ቀንድ ሀገራቶች ከኛው አብራክ የተወለዱ የተፈጠሩ እኛ በ110 ሚሊዮን እንበልጣለን። የዛ ባለቤት ነን። ይሄ ያለንን ባወር በደንብ አድርገን መረዳት አለብን። የኢትዮጵያ ሕዝብ ደግሞ አንድነቱን ከያዘ ልክ የግድቡን ጉዳይ ወደ ኋላ መለስ ብለህ ይሄ ግድብ እንዳይሰራ ግብጾች ያላደርጉ 560 ኮንፈረንስ እኮ ነው ያካሄዱት በናይል ላይ 1850 ሴሚናሮች እኮ አካሂደዋል። 222 መጽሐፎችን በኢትዮጵያ ላይ እኮ ግብጾች ጽፈዋል። የኔ ጉዳይ ግን ሲቦካ የነበረው ሲጋገር የነበረው ሲሰራጭ የነበረው በሙሉ በአረበኛ ቋንቋ ነው። እኔ ትልቁ ችግር የነበረብኝ ዲፕሎማሲዎች አረበኛ የሚችሉ አልነበሩ፣ ሚዲያውም አረበኛ እንጠቀም። ይሄ ነው ትልቁ ስህተት የተከሰተው። ችግሮች እያደጉ መጡ። አሁን ግን ያ ሁሉ አልቆለታል። ግድቡም ተግባራዊ ሆኗል። የቀይ ባህርም ጉዳይ የኢትዮጵያ ሕዝብ በአንድነቱ ከቆመ ሌላው ጠንካራ ጎን አለ። እኔ ምናልባት ግንዛቤ ያልያዝ ነው። እኔ በ2 ቢሊዮን ሙስሊም ዘንድ ትልቅ ልዩ ከበሬታ አላት ሀበሻ። ምናልባት ይሄ የሚከሰትልህ ወደ ውጭ ለጉብኝትም ስትሄድ፣ ለትምህርትም ስትሄድ፣ ለኮንፈረንስም ስትሄድ እንደ ሀበሻዊ ከጸጉርህ ለትሩፋት እየቆረጡ ይወስዳሉ። የነጃሺ ዜጎች፣ የቢላል ዜጎች ነቢዩ መሐመድ ያከበሯት ሀገር የእውነት ምድር ብለው የሰየሟት ልዩ በሙስሊሙ ዓለም 2 ቢሊዮን ሙስሊም ልዩ ከበሬታ ይሰጣል። ስለዚህ በዛ በኩል ችግር የለብኝም ማለት ነው። 2 ቢሊዮን ሙስሊም ማቀፍ እችላለሁኝ ተንቀሳቀስኩ ማለት ነው። በአፍሪካ ደረጃ የአድዋ ውጤት ቀላል አይደለም። ጥቁር አፍሪካውያን በሙሉ እኛን የነጻነታችን አርማ ብለው ነው የሚያመልኩን የሚያከብሩን። እነኚህ በ2 ጠንካራ ጎኖችን ተጠቅሜ
ጥያቄዎችን መጀመሪያ ግን ለተባለውም በሀገር ውስጥ ሰላም፣ መረጋጋት፣ አንድነት ይሄ ብሔር፣ ቋንቋ፣ እምነት የምንጠቀም ከሆነ ሁላችንም እንወድቃለን፣ እንሸነፋለን። ቅድም ከስዊድን የተሳተፉት መሰለኝ ስለ ኢሳያስ አፈወርቅ ብለዋል ብዙ ነገር። ኢሳያስ አፈወርቅ እኮ በመጨረሻ እኔ ሰሞኑን አንዴ ዘገባ ኢንተርቪው ነበራቸው። ያ ሁሉ የነበረው ጀግንነት ምላሳቸው ሁሉ ተሳስሮ ወደ የት እየሄዱ ነው? ሰው አንዱ እንዳውም ካቀረበው ባላቸው የእድሜ ገደብ ከ2 ዓመት በላይ አይቆዩም የሚለው ነበር። ታውቃለህ የኤርትራውያን ሙስሊሞች በጠቅላላ 70% የሚሆኑ ተገለዋል እኮ። ተሳትፎ እንኳን የላቸው፣ በፖለቲካው የላቸውም። ኤርትራ እኮ ማለት ዛሬ ኢንተርኔት የሌላት ሀገር፣ ፓርላማ የሌላት ሀገር፣ ምክትል ፕሬዚዳንት እኮ የሌላት ሀገር ነች። ይሄ ባለበት ሁኔታ ላይ ከሳቸው በኋላ ምን ይሆናል የሚለው ምናልባት ልንጠብቅ እንችላለን። እነሱም ተጠቃሚ እነሱም እኮ ቢጠቀሙ በብቸኝነት በቀይ ባህር አከራይተው መጠቀም ይችሉት፣ የውጭ ምንዛሬ የሚያገኙ ስርዓትነትን መቅረፍ ይችሉት፣ ያንን ወደብ አከራይተው የውጭ ምንዛሬ ሊያገኙ ይችሉ ነበር። ግን 35 ዓመት አላከራዩት፣ አልተጠቀሙበትም። ማን ነው መጥቶ የሚጠቀምበት? ይሄ አጠያቂ ጉዳይ ስለሆነ እዛ አካባቢ ያለውንም የኢኮኖሚ ቀውስ መፍታት የሚችለው ያላቸውን በጋራ ልቅ በዘር ሐረጉም ሆነ በእምነቱም ሆነ አብሮ የተሳሰረ ዜጋ ስለሆነ ወደ እውነታው ሊመለሱ ይችላሉ የሚል ሁኔታ ነው ያለ በበኩል አመለካከት። የዓለም አቀፍ ደም በዚሁ ነገር እውነቱን ዓለም አቀፍ ግን በተለይ ሰሞኑን የእስራኤልና የኢራን ጦርነትን ወደ ኋላ መለስ ብለህ ስትገመገመው አሁንም እኮ የጋዛ ጉዳይ አለቃ አልን እንጂ ገና ያላለቀ አጀንዳ እዛ አካባቢ ላይ ያፈጠጠ ጦርነት ወደፊት የሚከሰት ትልቅ ችግር አለ እዛ አካባቢ ላይ። ያ ባለበት ሁኔታ ላይ ኢትዮጵያ አሁን ካሉት ጥናቶችና ኮንፈረንሶች ሰሞኑን እንዳውም አንድ ትልቅ ታዋቂ ኢትዮጵያ በሰላም በመረጋጋት ካለች በአፍሪካ ቀንድ አፍሪካ ቀንድ በሙሉ በሰላም ይኖራል። ኢትዮጵያ ውስጥ የፖለቲካ መናጋት ካለ ተጽዕኖ ለቀይ ባህርም ለጎረቤት ሀገር ትልቅ ችግር ይፈጥራልና ጥንቃቄ ይሻል። ከዚህ አንጻር ነው ነብዩ መሐመድም ሀበሾችን አትንኩ ብለው ያሉት። ከሜዳ የመጣ አቋም አልነበረም። መልካም ፕሮፌሰር እንመለሳለን። እንግዲህ አድማጭና ተመልካቻችን መስመር ላይ ስላለ ነው። ጤና ይስጥልን ተመልካቻችን። እስኪ ምናልባት አሁን በምንወያየው ርዕሰ ጉዳይ ላይ ሀሳብ ወይም ጥያቄ ካሉት መቀጠል ይችላሉ። በቅድሚያ ለዳጉ አዘጋጆች እንደዚህ አይነት በጣም የበሰለ ውይይትን በማዘጋጀታችሁ ላመሰግናችሁ ይገባል። ወንድም ተካሽ ፈራው እባላለሁ ከአምቦ እና እስካሁን ብዙ ውይይቶችን ተሳትፌያለሁ። በየሬዲዮም በየምኑም ብዙ ስለ ወደብ ጉዳይ ውይይት ስናደርግ ስለ ኤርትራ የኢትዮጵያ አካል በፊት መሆን፣ በቅኝ ግዛቶች ገዢዎች እንዴት እንደተነጠለች፣ በመጨረሻም በ1983 ባልሆነ መንገድ በደባ እንዴት ከኢትዮጵያ በስርዓት ባልሆነ መንገድ እንድትለይ መደረጓን በሚገባ ዘርዝረውልናል። አራውንድ ዘቡት ነበር ከዚህ በፊት የሚካሄደው በትክክል አይገለጽም ነበር። አሁን ግን ዛሬ በትክክል መገለጹን ስሰማ በጣም ነው ደስ ያለኝ እና አሁን ይሄ ካልን በኋላ አሁን በህጋዊ መንገድ የሚቻል እንደማይሆን በተባበሩት መንግስታት የተመዘገበች ሀገር መሆኗን ባለሙያው እየገለጹልን ነበረ። እዚህ ላይ ግን አንድ ታሪካዊ ነገሮች ላንሳና አንድ ጥያቄ ለመጠየቅ እፈልጋለሁ። እንግዲህ በጣሊያን ስር ቆይተው በሁለተኛ ዓለም ጦርነት ጣሊያኖች ከተሸነፉ በኋላ የጣሊያን ቅኝ ግዛቶች ምን ይሁኑ በሚለው ጉዳይ ላይ ውይይት በዓለም አቀፍ መድረክ ውይይት ተነስቶ ኢትዮጵያም የዚያ ጊዜ የኔ ነበረች በታሪክና ልትመለስልኝ ይገባል ብለው በዘመኑ የነበሩት ፖለቲከኞች ከፍተኛ ድርድር ሲያደርጉ የተባበሩት መንግስታት አካባቢ ምን አመለካከት ነበራቸው? ኤርትራ ወይም ወደ ኢትዮጵያ መጠቃለል አለባት፣ ካልሆነ አሰብ ለኢትዮጵያ መሰረት አለባት፣ ኢትዮጵያ አክሴስ ቱዘሲ ማግኘት አለባት እያሉ ራሾች እንኳን ይህን ሀሳብ ይደግፉ እንደነበረ አስታውሳለሁ። ሌላው እንግዲህ ኮሚሽን ተቋቁሞ በመጨረሻ ብዙ ጥናት ተደርጎ ወደ ኤርትራም ተመጥቶ ያ ኮሚሽን ጥናት ካደረገ በኋላ 5 ሀገሮችን ነው የሚያቅተው። በኋላ በፌዴሬሽን እንድትዋሃድ ተወስኖ የኢትዮጵያ አካል መሆኗ ታውቆ ከኢትዮጵያ ጋር ዕጣ ፈንታዋ እንደሚወሰን ተወስኖ
ወደ ኢትዮጵያ እንድትመጣ ተደርጓል። ነገር ግን በ1983 ከሰሜን በተነሳ እንቅስቃሴ የትግራይ ፖለቲከኞች እና የሻቢያ መሪዎች ባደረጉት ደባ ያ ያልሆነ ውሳኔ ተወስኖ እንድትገነጠል ተደረገ። ለምሳሌ ውሳኔ ህዝቡ የሪፍረንደሙን እንኳን አረፍተ ነገር ብናስብ ከነጻነት ወይም ከባርነት ብለው ነው ድምፅ ያሰጡት። ከኢትዮጵያ መደባለቅ ወይም መነጠል እንኳን ብለው አይደለም። በትክክል አይደለም ሪፍረንደሙ ሁሉ የተደረገው። ስለዚህ የኢትዮጵያ መንግስት ቻርተሩን ፈርሞ እውቅና ቢሰጥም ቅሉ ግን በህግ አኳያ በአግባቡ የሄደ ስላልሆነ አሁን ያንን ታሪካዊ ስህተት በመጥቀስ ኋላ ኢትዮጵያ ታሪክ አካል መሆኗን በመጥቀስ ተከራክሮ ወደዚህ እንድትመጣ የሚደረግበት የታሪክ ስህተት በትክክለኛ ታሪክ መተካት እንዳይችል የማይሆንበት ምን ምክንያት አለ? እና በዓለም አቀፍ ደረጃ ኢትዮጵያ ተሰሚነት ካላት ሀያላን ሀገሮቹ ጉልበት ካለው ሀገር ጎን ነው የሚቆሙት ብዙ ጊዜ። እና ኢትዮጵያ በዲፕሎማሲም በኢኮኖሚም በሁሉም የተሻለ አቋም ያላት ሲሆን በዓለም አቀፍ መድረክ ብትከራከር ቢያንስ አሰብን የማግኘት እድሉ ሊኖር አይችልም ወይ? ከዚህ አኳያ ብታዩት ባለሙያዎች ለማለት ነው። ሌላው የኢሳያስ አመራር ወይም ራስ ወዳድ እንዳትለው አሰብን እንኳን አከራይቶ መጠቀም አልቻለም እስካሁን። በጣም የሚያሳዝን ነው። ቢያንስ በኪራይ መጠቀም ይችሉ ነበረ እና ያንን ሁሉ አላደረጉም። ልክ የዶሮ ካልበላውት ቢደስ የትም ይጥፋ የሚል አይነት አቋም ያላቸው። ስለዚህ ይህን ሁኔታ ለመቀየር በዲፕሎማሲ በኩል ምን መደረግ አለበት የሚሉትን ለመጠየቅና አስተያየት እንዲሰጡበት ነው። አመሰግናለሁ። መልካም ደዋያችን እጅግ እናመሰግናለን። ፕሮፌሰር እንግዲህ ስላቋረጥኩት ይቅርታ። ያው አድማጭ ተመልካቻችን ጥያቄዎትን አቅርቧልና ምናልባት ደግሞ እርሶም ካቋረጥኩት ሀሳብ ጋር አብሮ የሚሄድም ይመስለኛልና ጥያቄውንም እስኪ እንመለስበት። አሁን የቤት ስራ ይጠይቀናል። ይሄ ጉዳይ የመንግስት ጉዳይ ብቻ አይደለም፣ የኢትዮጵያ ሕዝብ ጉዳይ ነው ከላይ እስከ ታች ድረስ። ብሔርን፣ ጎሳን፣ እምነትን የሚለካ አይደለም። ጥቅሙም ለኢትዮጵያ ሕዝብ ጥቅም ነው። እኛ ዛሬ ከድህነት መውጣት አለብን ብለን ወስነናል። ስራ አጥነትን መቅረፍ አለብን ብለናል። የውጭ ምንዛሬ ማግኘት አለብን ብለን ወስነናል። ጥቅማችን ከዚህ ቦታ ጋር የተያዘ ነው። ከባህር በር ጋር በቅናሽ ያለንን ምርት አምርተን በዘመነ ግብርና ሲስተም ተጠቅመን አጋጣሚ ኢትዮጵያ በአሁን ለሁለት ነገሮች ክፍት ሆናለች፣ ለኢንቨስተሮችና ለቱሪስቶች። የቱሪስቱን ዘርፍ ያየ እንደሆነ ሰላምና መረጋጋት ካለ በሀገራችን፣ ምክንያቱም ይሄ የግድቡ ጉዳይ የዓለም አቀፋዊ ትኩረት የድሮ የነበረውን አመለካከት ግብጾች ያቦኩት የጋገሩት ኢትዮጵያ የረሃብ ሀገር የድህነት ሀገር ብለው ስለው ያቀረቡት ያ ሁሉ እንደባከነና እንደተቃጠለባቸው። ለዚህ ነው አሁንም እየተነሱ የባህር በር ማግኘት የለባቸውም የሚል አቋም ከዚህ ፕሬዝዳንት ሲሲ ጀምሮ ይዘዋል፣ እየጮሁ ነው ያሉት። እኔው ያ ያስፈራንም። እኛ እነሱ ሁልጊዜ የሚጠቀሙበት ስልት አለ። ኢትዮጵያ ሕዝብ በአንድነቱ ካለ ሳይለያይ በብሔር በጎሳ ያቺ ክፍተት ናት፣ በዛች እንገባለን በታትናቸዋለን የሚል እቅድ 4 ጣቢያ እንዳለ ታውቃለህ። በአሁኑ ጊዜ ማታ ማታ የሚያስተላልፉት ሚዲያ በአማርኛ ከፍተዋል፣ በትግርኛ ከፍተዋል፣ በአረበኛ ከፍተዋል፣ በኦሮሞኛ ከፍተዋል። ይሄ ሁሉ ምንድነው? ይረብሻል። ስለዚህ ያንን ሳንሰማ ለዛ ታንጋለጥ። እኛ ጥቅማችን የት ነው ያለው? ሰላም መረጋጋት ካለ ቱሪስቱም ይመጣል። ገልፎች ታውቃለህ 30 ቢሊዮን ዶላር ይመድባሉ። ምክንያቱም ነዳጅ አምራቾች ናቸው እንጂ ተፈጥሮ የሚረዳቸው አይደለም። ሳውዲዎች 10 ቢሊዮን ዶላር፣ ኩዌቶች 5 ቢሊዮን ዶላር፣ ኤሚሬቶች 5 ቢሊዮን ዶላር፣ ኦማኖች 400 ሚሊዮን ዶላር፣ ኳተሮች 800 ሚሊዮን ዶላር። ሙቀቱ ሲመጣ ሁሉም ይወጣሉ። ኢትዮጵያ የ1 ሰዓት ከ45 ደቂቃ በረራ እኮ ነች። በቱሪስት ዘርፍ ያላት አየር ራሱ ደጋ ወይና ደጋ ቆላማ የሚለው የትም ዓለም አታገኘውም። እዚህ መጥተው ፎይታ የሚያገኙበት ሀገር። ለዛ ግን ሰላም ያስፈልጋል። ግድቡ አሁን በር ከፍቶልኛል። ለኢንቨስተሮች በሰፊው ለመግባት ተዘጋጅተዋል። እዚህ ግብጾች ታውቃለህ የሚጠቀሙት በኔ ውሃ ነው የሚያመርቱት። ግብጽ የኛ ውሃ ባይኖር አባይ ግብጾች ባይኖሩ ሱዳኖች ባይኖሩ ወይም ስልጣኔያቸው ባልነበረ። ግን በጣም የማዝነው ውጭ በደንብ ያከብሬታ ተለጥፎ አባይ ባለቤት ተብለህ አዲስ አበባ ስትደርስ እዚህ አባይ ማደሪያ ያለው ግንዱን ይዞ ይዞራል ይሉታል። ይሄ ትልቅ ስህተት ነው የተፈጸመው። በአእምሮ ደረጃ ስታየው ያሳዝናል። ሳኡዲዎች
$30 ቢሊዮን ይዘው 7000 ሳዑዲ ዜጎች ኢንቨስት ያደርጋሉ ግብጽ ውስጥ። ከዛ በዚህ ውሃ በተመረተ ነው እዛ አካባቢ የምግብ ፍላጎታቸውን የሚያሟሉት። እኔ ግን በእጅ ያለ ነገር አልተጠቀምኩበትም። የባህር በር እጅግ በጣም ወሳኝ ጉዳይ ነው። ስለዚህ እኛ ጦርነቱን ሞክረነዋል፣ አቅማችንን እናውቃለን። በዛን ሞክራቸው እናዳክማቸው የሚሉ ከሆነ ግን የጎረቤት ሀገርም ፍላጎት ስለሆነ የእኛን ምርት በቀላሉ አግኝተው ምግብ ዋስትናን የሚያሟሉበት አማራጭ እየተከፈተ የመጣ ስለሆነ ኢንቨስተሮች በሰፊው እየገቡ ነው ከአረቡ አገር። ግን ሰላምና መረጋጋት ወሳኝ ነው። እኛ ደግሞ ምርት የዘመነ ምርት በተለይ በግብርናው ዘርፍ መሰማራት አለብን። ይሄንን ካደረግን የምናጓጉዝበት በጣም በቅናሽ ዋጋ የምንልክበት ሁኔታ መመቻቸት አለበት። ከዚህ አንጻር ነው ማተኮር ያለብን። ኢትዮጵያን በትክክለኛ ኢትዮጵያኖች ከተገዘቡ እንኳን 135 ሚሊዮን ህዝብ አይደለም 270 ሚሊዮን ህዝብ አይኑን ጨፍኖ ራበኝ ቸገረኝ ሳይል የኑሮ ውድነት የሚኖሩባት ሀገር ነች። በዚህ መልኩ ነው መታየት ያለበት። መልካም ፕሮፌሰር ዶክተር ወደ እርስዎ እንምጣና ቀደም ሲል ደዋያችንም ያነሱት ሀሳብ ነበረ። በተለይ ደግሞ በዲፕሎማሲው መስክ የሌሎች ሀገራት ትብብር እንዴት ልናገኝ እንችላለን? ምናልባት የዓለም አቀፍ የባህር በር ህጉስ ምን ይላል? እንዴት ማስቀጠል እንችላለን የሚለው ጉዳይ እናንሳ እስኪ። ቅድምም ለመጠቃቀስ የሞከርኩት አለ። ለምሳሌ አሁን ግብጽም ሆነ ኤርትራ ለመተባበር የሚያደርጉት ጥረት ከምን የመነጨ ነው? ከየት የመጣ ትስስር ነው? ለኤርትራውያን ከኢትዮጵያ በላይ ዘመድ አለ ብዬ አላስብም። ኦፍ ኮርስ ተዋክተናል ለብዙ አመታት። ስለዚህ አሁን ከጀርባ ሆና ወደብ እያስከለከለች ያለችው ቅድምም እንዳልኩት የሁለቱ ውሃዎች ኢሹ ነው። አሁን በዚህኛው በኩል ብሬክ አድርገን መስዋዕትነት ከፍለን ብዙ መስዋዕትነት ተከፍሏል። ምናቀውም ማናቀውም አለ። ግድቡን ገንብተን ስራ አስጀምረናል። አሁን የቀረችን አማራጭ እቺ ናት። እቺ ደግሞ ጥሩ መጫወቻ ነች። ለምሳሌ ምን ያህል ተጎዳን የሚል ጥያቄ ቅድም ተነስቶ ነበር። ባህር በር ማጣታችን ምን ያህል ጉዳት አለው የሚል የተነሱ ነገሮች አሉ። በጣም ብዙ ጉዳት ነው። ኢቭን ማስላት የማትችለው ደረጃ ድረስ ነው። ሞራሊ ወደብ የሌለው the largest landlocked country in the world የሚል ብታነሳ በዛ በኩል የምናደርገው እንቅስቃሴ መገታት። ለምሳሌ የዚች ሀገር ኢኮኖሚ በጣም እያደገ በሄደ ቁጥር ትራንስፖርት ሲስተሙ መዘመንን ይጠይቃል። የራሱ ወደብ ከሌለ ቆይ እዚህ ጋር ዘገየው፣ ቆይ እዚህ ጋር ቆየኝ፣ መርከብህን እዚህ ጋር አድርገው የሚል ኃይል እስካለብህ ድረስ ኢኮኖሚው በሚፈልገው ደረጃ ማሳለጥ አትችልም። ቻይና ለምንድን ነው አውሮፕላን የሚቀድም ባቡር የምትሰራው? ትራንስፖርት ደም ስር ነው። ስለዚህ የቀይ ባህር ማለት ለኛ የደም ስር ነው፣ ከሳምባም ያለፈ ማለት ነው። ስለዚህ ግብጾች አሁን ቅድም ያልኩት ተጽዕኖ ፈጣሪነታቸው በሁለቱ ውሃ ነው አጌንስት ኢትዮጵያ ሲጠቀሙ ይኖሩት። አሁን አንደኛው መልጧቸዋል፣ እንዳመለጣቸው ነው የሚያውቁት። ኦፍ ኮርስ እየፎከሩ ቢሆንም ሁለተኛው ግን ያለ የሌለ ኃይላቸውን እየተጠቀሙ ነው። ሶማሊያን፣ ጅቡቲን፣ ኤርትራን ኔምት ሱዳንን እያስተባበሩ ያሉበት ሁኔታ ነው ያለው። ስለዚህ በዲፕሎማሲው በኩል እንዴት እናገኘዋለን ለሚለው ጥያቄ ወደብ እንዴት ይገኛል ብዬ ቅድም የዘረዘርኳቸው 5 ነገሮች አሉ። ከ5ቱ ነገሮች እኔ ትኩረት የሰጠኋቸው 2ቱ ናቸው። ሞስት ፕሮባብሊ ወደ አንዱ ነው ማጋድለው የኔ ሜተድ ያልኩት ማለት ነው። ያም የውስጥ ሰላማችንን አት ኤኒ ኮስት ጨርሰን ወደ ኢኮኖሚ ስንገባ መጽሐፌ ገጽ 50 ላይ አለ። ምንድነው የሚለው የአንድ ሀገር መሰረታዊ የኛ ሀገር ችግር መሰረቱ መልካም አስተዳደር ላይ ነው ያለው። ጦርነት የምትለው ነገር የመልካም አስተዳደር ችግር ነው ብዬ የምወስደው። የመልካም አስተዳደር ችግር ካለ የህግ በላይነት አይኖርም። የህግ በላይነት ከሌለ ሰላም አይኖርም። ሰላም ከሌለ የልማት ፍላጎትም አልሚም አይኖርም። ልማትና የልማት ፍላጎት አልሚ ከሌለ ደግሞ ብልጽግና የለም። ዩሲ ቼኑ ይሄ ነው ቅደም ተከተሉ። መልካም አስተዳደር ችግር እኮ ነው እርስ በርስ የሚያባላል። ኢንተርናላይዝ አድርገነዋል ወይ? ያንን ወስደነዋል ወይ? የአገር ጥቅምንና የፓርቲ ጥቅምን ለይተን ማስቀመጥ መቻል አለብን።
የምንዋጋው በአገር ጥቅም ነው ወይስ በፓርቲ ጥቅም ነው? ስፕሊትሊ ለያይተን ፈልፍለን እንዴት ነው ምንድነው የሚባለው እንደ ጥጥ ፈልቅቀን ነው ማየት መቻል አለብን። which comes first ይላሉ ህፃናት ሲማሩ የትኛው ይቀድማል? ለምሳሌ አንድ የራበው ሰው ራቆትን የሆነ የራበው ሰው አለ። ምግብና ልብስ አስቀምጠ ምረጥ ብትለው የትኛውን ነው የሚመርጠው? ነገረኝ። ራበው ራቆትን የሆነ ሰው አለ። ልብስና ምግብ አስቀምጠሃል። አንዱን መምረጥ ትችላለህ ብትለው የትን ነው የሚመርጠው? የራበው ምግብን ነው የሚመርጠው። በዚህ አይነት ቅደም ተከተል ነው ፖለቲካውን ማካሄድ። ዲፕሎማሲውን በዚህ አይነት ቅደም ተከተል ነው ማካሄድ። ጎረቤቶቻችንን ፍጹም ለኢትዮጵያ ሰላም እንዲሰጡ ማድረግ መቻል አለብን። ከኛ ይጠበቃል። 130 ሚሊዮን ነው ይያል፣ ግማሹ 1 ሚሊዮን ነው ጅቡቲ። ሶማሊያ 50 አካባቢ ምናምን ነች። ኤርትራ ወደ 6 አካባቢ ነች። ውጭ ካለው ውስጥ ያለው 3 ሚሊዮን ነው። ሱዳን የጠቅላላ የጎረቤቶቻችን ድምር ያክል እኮ ህዝብ ብዛት ይዘን ተጽዕኖ ፈጣሪ ፖለቲክስ ውስጥ መግባት አለብን። ቦልድሊ አደባባይ ላይ ወጥተን የዘር ፖለቲካ አያዋጣንም፣ አንቀጽ 39 በማሻሻል እንጀምረው። ለምንድን ነው የምንፈራውስ? እኔ ዶክተር አብይ ቢጨንቃቸው ይመስለኛል መደመር የሚሉት እንጂ አንድነት ነው ውስጡ። መጽሐፉን ስታነበው በትክክል አንድነትን አብሮነትን ነው የሚሰብከው። አብሮነት ማለት የቋንቋ ልዩነት የለም ማለት አይደለም። አንድነት ማለት ሁሉም ነገር አንድ ነው ማለት አይደለም። በአገር አንድ ነን፣ በዜግነት አንድ ነን፣ በመልክ አንድ ነን፣ በባህል በጣም የተቆራኘን ነን። ይሄ ነው አንድነት የሚያሰኝ። ስለዚህ ወደዛ በጥልቀት ገብተን ህዝቡን ቶሎ ከብተና ዓላማ ከእርስ በርስ ጦርነት ስናወጣው ምን ይመጣል? ልማቱ ይመጣል። ልማቱ ሲመጣ ምን መጣ ማለት ነው? በኢኮኖሚ ራሳችንን መቻል ይመጣል። በወታደራዊ ኃይል ማደግ ይመጣል። ያኔ ነው ዲፕሎማቱ የሚያከብር። ፕሬዚደንት ትራምፕ ያኔ ያከብሩሃል እኮ። ዛሬ ድርግም አድርገው የእግራቸው ስር ትቢያ እስኪያደርጉ የሚያነሷት ኢትዮጵያ ያከብሯታል። ለምሳሌ የባህር በራችን ቢኖር ኖሮ ግብጽ የኛን ባህር ኃይል አቋርጣ ነበረ ሶማሊያ ገብታ እኛን የምታስፈራራን? ኔቨር። 100 ጊዜ እንድታስብ ያደርጋት ነበር። ያ ባለመኖር ሰተት ብላ በሶማሊያ በኩል አጥምዳ የምትጠብቀን ሁኔታ እያመቻቸች ያለችበት ሁኔታ ነው ያለው። አተው ስጋት ስለሆነ ስጋቷን ማስወገድ ነው። ስጋቷን የግብጽና የሱዳንን ስጋት ልናስወግድ የምንችለው በስራ ነው። ስራው የምንጀምረው ከሰላም ነው። ፒስ ኢዝ ኤቭሪቲንግ ነው። በቃ ሰላም ማለት ሁሉ ነገር ነው እና ያሳጣን ብዙ ነው። ለምሳሌ ልዘርዝርልህ። በኢኮኖሚ ደረጃ ለባህር ለወደብ የምናወጣው ብር ስንት ነው? አስበው። ስንት ኢንቨስትመንት ይሰራል እዚህ? ስንት ዶላር፣ ስንት ቢሊየን? አንድ በል። ሁለተኛ በፈለግነው ሰዓት እቃዎቻችንን አናስወጣም፣ አናስገባም። ተጽዕኖ አለ። ዩሲ እንደ ራሱ ወደብ አይደለም ኢንተርቴይን የምትደረገው። የወደቡ ባለቤት እንደፈለገ ነው የሚያደርገው። አንድ በል። እዚህ የታመመ በሽተኛ ሊኖር ይችላል። ከውጭ የሚመጣ መድኃኒት ሊሆን ይችላል፣ አይደርስ ይችላል። ኦኬ። የውስጥ ችግር ሲኖር በባህር በኩል ነበር እኮ የምንዋጋቸው አይደል? በባህር በኩል ለወታደሮቻችን ስንቅና ደርስ ነበር። የለም ባህር በር ስለነበረን የባህር ኃይል እያሰለጠንን በዓለም አቀፍ መርከብ የሚነዱ ሾፌሮች የሥራ እድል እየፈጠርን ነበር። የለም። ኦኬ። ለራሳችን ራሱ ስጋት ውስጥ ነን። የትኛውም ጠላት በቀይ ባህር በኩል በተለይ ጥዮ ከሚለው እስከ ራስ ዱሜራ ድረስ ያለው ጅቡቲ ድረስ ያለው ይሄ የመዶሻ ዘንግ እጀታ የሚመስለው ቴሪቶሪ ለኢትዮጵያ አደጋ ነው። በዛ ልክ እኛ ማንገባበት ባህር በር የማይኖረን ከሆነ በዛ ልክ የኢትዮጵያን አታክ ለማድረግ በመርከብ መጥቶ የመቆጣጠር ሁኔታዎች ውስጥ አሉ። ልስት ቆጥረህ የምትደርስበት ፕሮብሌም አይደለም የገጠመን። ፈጽሞ ምንም አይነት ኮምፒውተር የሚያይችለው ኪሳራ ነው። ከኪሳራውን እንዴት እንውጣ የሚለው ቅድም የነገርኩ ነው። አንድ ሌላው መሰራት ያለበት ቅድምም እሳቸውም አንስተውታል፣ እንግዶችህም ከጀርመን ያነሱታል።
የኤርትራ ህዝብ የኢትዮጵያ ህዝብ ነው። እኛ ወደል ስለፈለግን አይደለም የኤርትራ ህዝብ የኢትዮጵያ ህዝብ ነው የምንለው። እኔ አሁን ለምሳሌ ሚዜ ኤርትራዊ ነበር። ኦኬ ይሄ ምንን ያሳያል? የኔ ሚዜ መሆኑ አይደል? የብዙ ኢትዮጵያውያን አብሮ የተጋቡ የተዋለዱ ናቸው አይደል እንዴ? ዶክተር አብይ የሰላም ፍንጭ በጀመሩ ጊዜ የኤርትራ ህዝብ ለኢትዮጵያ የኢትዮጵያ ህዝብ ለኤርትራ ምንድን ነበር የነበረው? ይሄን መመለስም ጎን ለጎን መሰራት አለበት። የውስጥ ሰላማችን በአንድ በኩል ከኤርትራ ህዝብ ጋርና ከኤርትራ ዲፕሎማቶች ጋር አያዋጣንም፣ ለእናንተም ለእኛም አልጠቀመም። ይህ ነጻነት ሳይሆን እስር ቤት ነው። ወጣቱ የባህር አውሬ የሚበላበት ነው። የኢትዮጵያን ኢንቨስተሮች እዛ ኤርትራውያን ኢንቨስተሮች እዚህ ሆነው ቢሰራ ባንዲራዎቹ ብራሰልስ እና ኒውዮርክ ቢሰቀሉ ምንድነው ችግሩ? ስለዚህ የኢትዮጵያ ህዝብና መንግስት ከኤርትራ ህዝብ ጋር መስራት አለበት። የኤርትራ መንግስት አሁን ባለበት ሁኔታ ለምንም ነገር ኦፕን አይደለም። በሩን ከፍቶ ኦኬ እኔ ከናንተ ይሄን እንፈልጋለሁ፣ ይሄን ስጡኝ፣ እናንተ እቺን ታክል እቺን ቦታ ተጠቀሙ የሚል ነገር የሚመጣ አይመስልኝም። ስለዚህ ከኤርትራ ህዝብ ጋር መስራት። መልካም ዶክተር እናመሰግናለን። ማስተር ከተማ ወደ እርስዎ ልምጣና በተለይ እርስዎ በኢትዮጵያ ባህር ኃይል ላይ አንጋፋ ኖት ብዙ ዓመትን አገልግለዋልና መጀመሪያ ላይ ከ30 ዓመታት በኋላ የኢትዮጵያ ባህር በር እንደ አጀንዳ መጀመሪያ ሲሰሙ ምን ተሰማዎት? አስከትዬ የምጠይቀው ጥያቄ ደግሞ እንደው የኢትዮጵያ ክብርና ሰንደቅ ዓላማ ወይ በቀጠናው ላይ የኢትዮጵያ ባህር ኃይል ለማስተዋወቅ ክብሯን ለማስጠበቅ ምን አይነት ሚና ነበረው? ሁለቱን ጥያቄዎች አያይዞ ቢመልሱልኝ። እሺ፣ የኢትዮጵያ ባህር ኃይል እንግዲህ በኤርትራ በኩል ባለው ወደባችን የባህር ኃይሉ በተቋቋመበት ጊዜ ኤችኤምኤስ ኢትዮጵያ የምትባል ትልቅ መርከብ አለች፣ ከአሜሪካን ሀገር የመጣች። እሷ አዲስ መርከበኛ ተቀጥሮ ስልጠናውን ከጨረሰ በኋላ ባንዲራችንን እና የባህር ኃይል አባላትን ለማስተዋወቅ በኢትዮጵያም የባህር ኃይል አላት የሚለውን ለማስተዋወቅ ከምስራቅ አውሮፓ ጀምሮ እስከ ሲንጋፖር፣ ታይላንድ ድረስ ክሩዝ እየወሰደች 1 ወር፣ 2 ወር፣ 3 ወር እያቆየች ተመልሶ ይመጣል። በዛው ላይ የባህር ልምምድም እየተደረገ መርከበኞቿን ብቃት ታስጠብቅ ነበረ። ከዛ በኋላ ግን ኤርትራ ከመገንጠሏ በፊት በተደረገው ጦርነት ኤርትራም ለመገንጠል በተደረገው ጦርነት የኢትዮጵያ ባህር ኃይል አባላቶች ብዙ መዋደቅን ብዙ መስዋዕትነትን ከፍለው እዛው ብዙዎቹ እዛው ያለቁ ናቸው። መርከቦችም እዛው ነው ያለቁት። ከዛ አፈግፍገው ሄደው የመን ነበር የተቀመጡት። የመን ተቀምጠው እንደገና ኢትዮጵያ ወደቧን ምጽዋን ታገኛለች፣ ተመልሰን እንሄዳለን የሚል እምነት ነበረ። ነገር ግን ያ ነገር ሳይሆን ጭራሽ መርከበኛ አያስፈልግም፣ መርከቦቹም አያስፈልጉም ተብሎ መርከቦቹ ተቆራርጠው በኪሎ ብረቱ በኪሎ የተሸጠበትም ታሪክ አለን። ስለዚህ ያ እኛ አሁን የኢትዮጵያ ባህር ኃይል ነባሩ አሁንም ያለው አሰብ ወደብ የባህር ወደብ ኢትዮጵያ ልታገኝ ነው የሚለው አጀንዳ በተንጸባረቀበት ጊዜ ሁሉም በደስታ በአቅማችን እዛ ሄደን ልናስተምርም ልንሰራም እንችላለን የሚል ሞቶ ነው ያለው እያንዳንዱ ነባር የባህር ኃይል አባል ላይ። ምክንያቱም ይሄ ምንድን ነው ከትምህርት ቤት ወጣን እዛ ነው ይሄን ነው እዛው ነው ያደግነው እዛው ነው ብዙ ነገር ያወቅ ነው። ስለዚህ የወደብ ጥያቄ ምንም የሚያንገራግር እንትን የሚል ነገር አይደለም፣ አስፈላጊ ነው። እንደ ጉሮሮ አንድ ሰው ምግብ ሳይበላ መንቀሳቀስ እንደማይችል ሁሉ የእኛም ሀገር ድሮ እኮ ሱዳኖችን እያመጣን ስኮላርሽፕ እንሰጥ ነበር። ከዩጋንዳ እየመጡ ስኮላርሽፕ ኢትዮጵያ ባህር ኃይል ምጽዋ ውስጥ ይማሩ ነበር። ስለዚህ ያ ትልቅ አሁንም መመለስ እንዳለበት ሁላችንም ተመልሰን ሄደን ስልጠናም እንሰጣለን እኛም እናገለግላለን የሚል እንትን ነው ያለው፣ ሞቶ ነው ያለው በሰራዊቱ። ያው የእድሜ ጉዳይ ሁኔታ ነው እንጂ። ስለዚህ የባህር ኃይል ለኢትዮጵያ ወደቡ መመለሱ ጥያቄ የሌለው ነው። ስለዚህ የውስጥ ሰላምን አረጋግቶ በተቻለ መጠን ወደቡ የሚመለስበትን መንገድ መንግስትም ሆነ የኢትዮጵያ ሕዝብ በአጠቃላይ
ፍላጎቱን ማሳየት አለበት ለዚህ ወደ መመለስ ብዬ ነው የማምነው። መልካም እናመሰግናለን። እንግዲህ ተዳፍኖ ከነበረው የባህር በር ጥያቄ ከቅርብ ዓመታት በኋላ ብሔራዊ አጀንዳ ሆኖ እየተቀነቀነ ይገኛል። ዓለም አቀፍ መነጋገሪያ አጀንዳ ሆኖም ይገኛል። በዚህ ርዕሰ ጉዳይ ታዲያ ፕሮፌሰር አደም ካሚል፣ ዶክተር ጥላሁን ኤርዳኖ፣ ማስተር ቺፍ ከተማ አልፍነህ እዚህ ስቱዲዮአችን ተገኝተው ለሰጡን ማብራሪያ እጅግ እናመሰግናለን። መልካም የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭት ዝግጅታችን ይህንን ይመስል ነበር። እኔ ደግሞ ዝግጅቱ በማወያየት እኔ ሰለሞን ንጉስ አብሬያችሁ ቆይቻለሁ። ጤና ይስጥልን።